ስለ ፋይናንሻል ኮንቬንሽን ስናወራ የማወራው ስለ ኪንግደም ፋይናንስ ነው። እግዚአብሔር መንግስት ውስጥ ስላለ ፋይናንስ ነው። እኔና እናንተ ዳግም ስንወለድ ሃይማኖት ቤት አይደለም የቀየርነው። ከጨለማ ስልጣን ወደ ፍቅሩ ልጅ መንግስት ነው የፈለስነው። ኢየሱስ የሃይማኖት መሪ አይደለም። ኢየሱስ የነገስታት ንጉሥ ነው። ኢየሱስ የነገስታት ንጉሥ ነው። ኢየሱስ እሱ ጌታችን ነው። ኢየሱስ የሃይማኖት መሪ አይደለም። የክርስትና ሃይማኖት መሪ አይደለም። በሕያዋንም በሙታን ላይም የሚፈርድ እግዚአብሔር በሁሉ ላይ የሾመው የነገስታት ንጉሥ የሆነ እሱ ነው። ዳግመኛ ስትወለድ የእግዚአብሔር መንግስት የሚባል መንግስት ውስጥ ነው የገባው። የትኛውም ሀገር ሉዓላዊ የሆነ ሀገር የፋይናንስ ስርዓት ለራሱ ህዝብ እንደሚመሰርተው ሁሉ ኢየሱስ ክርስቶስ የዚህ መንግስትና የዚህ ህዝብ ጌታ ስለሆነ የራሱን መንግስት ፋይናንስ ስርዓት በራሱ መንግስት ውስጥ ዘርግቷል። ፋይናንስ በስነ ስርዓት በእግዚአብሔር መንግስት ውስጥ የምንተዳደርበት ፋይናንስ ህግ አለው፣ ስርዓት አለው። በፍጹም ከምታስቡት በላይ የእግዚአብሔር መንግስት ለቅዱሳኑ ያዘጋጀው ህይወታችሁን ለመባረክ ያስቀመጠው የራሱ የፋይናንስ ስርዓት አለው። ቀጥሎስ ስለዚህ ማንዴላ ኩዛ የገንዘብ ባለድርሻ አካላት። ቆይ ባለድርሻ ምን ማለት ነው? ቃሉ ባለድርሻ ማለት ነው አማርኛውን ነው አይደል? ግሪኩን አይደለም። በጌታ ፍቅር የጠየኳችሁ አማርኛውን ነው። ድርሻ ያላቸው ማለት ነው አይደለም? ለምሳሌ ባለድርሻ አካላት ሲባል ለምሳሌ በሆነ ጉዳይ ላይ ኢንቨስት አድርገን ገንዘብ ሲገኝ ገንዘቡ ላይ የሁሉም ምንድነው? ገንዘቡ የአንድ ሰው አይደለም። ገንዘቡ ባለድርሻ አለው አይደለ? ድርሻ የሚወስዱ ስቴክሆልደሮች አሉ ይባላል። ጉዳይም ስራም ሲሆን ባለድርሻ አካላት ይባላል። ወይም በዚህ ጉዳይ የሚመለከታቸው ማለት ነው፣ ድርሻ ያላቸው ማለት ነው። ስለዚህ አሁን እኔ የገንዘብ ባለድርሻ አካላት ስል በእያንዳንዱ ሰው እጅ ውስጥ የሚገባው ገንዘብ ውስጥ በጣም በሚደንቃችሁ ሁኔታ 5 ባለድርሻ አካላት አሉ። እደግመዋለሁ። የትኛውም ሰው እጅ ውስጥ የሚገባ ገንዘብ ሰርቶ የሚገባ ገንዘብ ውስጥ ብታምኑም ባታምኑ በጣም ሊገርማችሁ ይችላል። እናንተ ብዙ ሰው ግን የማያስተውለው እውነት ነው ማሳያችሁ። ደሞዝ እኔ ሰርቼ ሲጨርስ እኔ መንግስት የሚከፍለኝ ገንዘብ ውስጥ 5 ባለድርሻ አካላት አሉ። 5 ብዙ ሰው የ5ቱን ወይ በልቷል ወይ ነጥቋል፣ ግን ሳያውቀው ነው። አሳያቸዋለሁ። 5ቱም ለምንድን ነው ሌጋል ራይት አግኝተው በእኔ ገንዘብ ውስጥ ከየት መጥተው ነው የገቡት? እንዴ እኔ ነኝ የሰራሁት። ለደሞዜ ነበር ያንዴ ስከፍል ስፈራረም የተፈራረምኩት። ከየት መጥተው ነው እነዚህ 5 ባለድርሻ አካላት በእኔ ደሞዝ ውስጥ የገቡት? አውልሾ አሳያቸዋለሁ። we are in the kingdom of heaven hallelujah we are in the kingdom of the Lord። እኛ የጌታ መንግስት ውስጥ ነው ያለነው። ይሄ እኮ የለም ማለት እኮ እንደዚህ አይነት ነገር ተወጥቷል። ይሄ እኮ የለም። ኢየሱስ ጋር ብቻ ነው እንደዚህ አይነት ወሬ እያወራን ያለነው እኮ እኛ ስለኛ ሀገር ነው። አሜን አሜን። ስለኛ ከተማ ነው፣ ስለኛ ንጉስ ነው የምናወራው፣ ስለኛ መንግስት ነው እንጂ እያወራን ያለነው ዓለም እንደዚህ አይነት ነገር አያውቅም፣ ሊያውቅም አይችልም። የእግዚአብሔርን መንግስት ስላላየ ሰርታችሁ ስትጨርሱ እጃችሁ ውስጥ በሚገባው የትኛውም ደሞዝ ከ1 ብር ጀምሮ እስከ የትኛውም ጥግ ድረስ 5 አካላት በገንዘባችሁ ውስጥ አሻራቸውን አስቀምጠዋል። የ5ቱ የሚገባቸውን ካልከፈላችሁ ጊልቲ ናቸው። ታሳያችሁ ቴስት አገልግላችሁ ወይም ስራ ሰርታችሁ በሚከፈላችሁ የትኛውም ገንዘብ ውስጥ ምን ጊዜ ሁልጊዜ አንዳንዴ አይደለም፣ ሁልጊዜ 5 ባለድርሻ አካላት አሉ። ሁልጊዜ ማለት የሆነ ቀን እናንተን የለውም፣ ሁሌ ነው ማለት ነው። 5 ባለድርሻ አካላት ማለት 5 ከእናንተ ጋር አብረው ጥበባቸውን፣ ዕውቀታቸውን፣ ኃይላቸውንና ጊዜያቸውን ያፈሰሱ አካላት ናቸው ማለት ነው። አሳቢ ገብቷቸው ባለድርሻ የሆኑት ልክ እናንተ እንዳገለገላችሁት እኔ ብቻዬን ቆፍሬ፣ እኔ ብቻዬን ሰርቼ፣ እኔ ብቻዬን አስተምሬ፣ እኔ ብቻዬን እንዲህ ብዬ ልትሉ ትችላላችሁ። የት እንደነበሩ አሳያችኋለሁ። አብረዋችሁ የት ሲሰሩ እንደነበረ። አሁን እናንተ ቢሮ ውስጥ አብረው አልተቀመጡም ብላችሁ አብረው የት ሲሰሩ እንደነበረ ግን አሳያችኋለሁ። እና 5 ባለድርሻ አካላቶች ስንል ግን ማለት የፈለግኩት እነሱም የራሳቸውን ጥበብ፣ ጊዜና ጉልበት
እናንተ ውስጥ ለሚገባው ገንዘብ አብረው ሰርተው ነበር ብታዩዋቸው ኖሮ በመንፈሳዊ አሜን። አሳቡ ገብቷቸዋል አይደል? ሰርተው ነበር። እዚህ ምድር ላይ ደግሞዋለሁ፣ እዚህ ምድር ላይ ሰው ስራ ሰርቶ በፍጹም እጁ ውስጥ የራሱ ብቻ ገንዘብ አይገባም። እዚህ ምድር ላይ ሰው ስራ ሰርቶ ሌላ አካል ሳያግዘው፣ ሌላ አካል ሳይረዳው ለራሱ እጁ ላይ ገንዘቡ ብቻ ገብቶ አያውቅም። ይሄ እውነት ነው። በነገራችን ላይ በመንፈስ ዓለም እውነት ነው። በፍጹም ነው እኮ የምላችሁ፣ በፍጹም ገብቶ አያውቅም። እዚህ ምድር ላይ መንግስት ባለበት ሀገር ውስጥ እንደዛ ሆኖ አያውቅም። 5 አካላት ናቸው ያሉት። ስለዚህ 5ቱም ጥበብ፣ እውቀታቸውን፣ ኃይላቸውንና ጊዜያቸውን ያፈሰሱ አካላት ናቸው። ስለዚህ እነሱም ዋጋ ይገባቸዋል ማለት ነው። ልክ ነኝ? 5ቱም እንዴ ይገባቸዋል ማለት ይገባቸዋል። በቃ እና አሁን ለምሳሌ እንዴ አንተ እኮ እንደዚህ ስታደርግ እኔ ያልነበርኩት እንደዚህ ያደርጋል ይህን ድርሻ አስጠኝ እንጂ ይላል እኮ ሰው ግልጥ ሲሆን ይገባቸዋል። ሰው ሲሆን አይለቅም። ሲስተም ሲሆን ነው ሰው ለማምለጥ የሚሞክረው። ሲስተም ማለት ለምሳሌ የመንግስት ብር ሲሆን ሲስተም ነው የተዘረጋው። ስለዚህ እንደምንም ብሎ እኔ አንድ ቦታ ቃል ገዛ ገባውና ቀለም ልገዛ ስንት ነው? 80 ብር አለኝ። እሺ 5 ስጠኝ አለ። ሰጠኝ። ትኬት ቁረጥልኝ ስለው 90 ብር ነው አለ። እዛው ሀሳብ ቀይረ ማለት ነው። ለምን? አይ እንቆርጥልህ ከሆነ ያው ገብቶኛል ነገሩ። በኋላ ከዛ ትፈልገዋለህ? እፈልገዋለሁ። አዎ እንዴት ነው የማልፈልገው? ከዛ በፊት ግን ሳላውቅ አጭበርብሮኛል። በነገራችን አንዳንድ ለምን ይወደድብኛል ይላል። አረ ለምን ይወደድብኛል? ለምን ይወደድብሃል? ይሻላል 100 ሚሊዮን ህዝብ ባለበት ሀገር 200 ሺህ ባለሀብት ነበረ በታማኝነት መሸለም የነበረበት በቅርቡ 200 እና 100 ሚሊዮን ራሱ ቁጥሩ ትንሽ አይደብርም? አይደለም ለኢትዮጵያ ተውት፣ ለኢትዮጵያ እሺ፣ ለአዲስ አበባ ይመጥናል 200 ሚሊዮን ቁጥር 5 ሚሊዮን ህዝብ ባለበት ከተማ። ባለፈው እኮ ጠቅላይ ሚኒስትራችን በዚህ ዓመት የተሸለሙት ታማኝ ግብር ከፋዮች ቱ ዘ ቶፕ ዋናው ክፍል ላይ ያሉት በትልልቅ ኢንቨስትመንት ደረጃ 200 ሰው ነው የተሸለመው። ቴንኪው ለማለት የለንም እኮ በያው ጌታ ፊት ነው ምናምን የለንም። እኛ አሁን 200 እድር ይሞላል እኮ 200 እንዴ ሀገር ነው። እኔ ደግሞ 200 ሀገር ነው። የኛን ሰፈር ቦታ አለበት እንደዛ ይሄ የኛ ሰፈር እንዴ እናንተ እንደምታስቡት መስሏችኋል አይደል? ሀገርን ምጥ ውስጥ የሚያስገባ መንገድ አልሰሩም ይላል አለ። በምን ይዞ እጅችን እንዘልይ ምን ይላል እንዲህ ማለት ክርስቲያን እንኳን በዚህ ተባበራል። በጣም ብዙ ክርስቲያን አሳያችኋለሁ ምን ያክል ነውርና ለኪሳራችሁ ማጥ ውስጥ እንደሚከታችሁ። መንፈስ ዓለም ድምፅ አለው። ብዙ የመንግስት ሰራተኛ ደሞዝ የማይጨመርለት ህዝቡ ሌባ ስለሆነ ነው። ለዛ ነው የመንግስት ሰራተኛ ሰፈር ያደርጋል። ህዝቡን ባገለገለ ሰፈር ያደርጋል። ሀገር ነውና ከየት ይወጣል? ሀገር ነው የሚያገለግለው። ይህ አይወጣ ነገር ያለው ምድር እቺ ነች። እንዳያገለግል ደሞዙ 5,000 ብር ነው። በዛ ውስጥ ሆኖ እሱም እንደገና ሌላው ውስብስብ ኮምፕሊኬሽን ያለበት ለማንኛውም እንደ ሀገር እግዚአብሔር መቼም አሁን ሊፈውሰንና አትሊስት ክርስቲያኖቹን ታማኝ ክርስቲያኖቹን ወደ ቦታ እያመጣልን ስለሆነ 5ቱም ባለድርሻ አካላት ስል ሙሉ አገልግሎትን የፈጸሙ ሰዎች ናቸው። ሙሉ አገልግሎት የፈጸሙ ናቸው በእናንተ ስራ ላይ። ስለዚህ በገንዘባችሁ ውስጥ እንዴት ሌጋል አውቶሪቲ እንዳገኙ አብሬ ያሳያቸዋለሁ። ኔክስት የመጀመሪያው የእግዚአብሔር መንግስት ነው። እናንተ ባገኛችሁት ገንዘብ ውስጥ ባለድርሻው አካል የመጀመሪያው የእግዚአብሔር መንግስት በእናንተ ገንዘብ ውስጥ ባለድርሻ አካል ነው። ቅዱሳን ሲሪየስ ናቸው እነዚህ ነገሮች። የመጀመሪያው ባለድርሻ አካል በገንዘባችሁ ውስጥ እጃችሁ ውስጥ በሚገባው የመጀመሪያው የእግዚአብሔር መንግስት ነው። ሁለተኛው የምድር መንግስት ነው። ይሄ ኢትዮጵያን የሚመራ ከሆነ ኢትዮጵያ፣ ሌላም ሀገር ከሄዳችሁ ሌላ ሀገር። ሶስተኛው ቤተሰብ ነው። እሱንም አሳያችኋለሁ።
4ኛው እናንተ ናችሁ። 5ኛው ደግሞ ከእናንተ በታች የሚያገለግል አገልጋይ ነው። የቀጠራችሁ ሰራተኛ ድርጅት ካላችሁ፣ ካምፓኒዎች ካሏችሁ፣ ኢንዱስትሪ የሚኖራችሁ ሰራተኛ ትቀጥራላችሁ ከበታቾቻችሁ። ልክ ነው አይደለም? ለምሳሌ ድርጅት ቀጥራችሁ ከሆነ ገንዘቡ ሲገባ እዛ ገንዘብ ውስጥ የሰውየው ገንዘብ አለ የለም? ሁሉም የእናንተ ነው አይደለም? ሰውየው ገንዘብ አለ፣ የእናንተም ገንዘብ አለ። የእግዚአብሔር ቃል ከላይ ያሉትን 3ቱን ሲናገር መክፈል አይልም። ገንዘባቸውን ስትሰጧቸው የእግዚአብሔር ቃል ሲናገር ስሙት። ባለስልጣናት ናቸው 4ቱም። አሜን። 3ቱም የእግዚአብሔር መንግስት ባለስልጣን ነው፣ የምድር መንግስትም ባለስልጣናት ናቸው። ቤተሰብም የእናንተ ባለስልጣን ነው፣ አባትና እናቶቻችሁ። እና እነዚህን ስማቸውን ሲጠራ የስልጣን አካሎች ብሎ ነው በእናንተ ህይወት ላይ የሚጠራቸው። እና ገንዘባቸውን ስትሰጧቸው የእግዚአብሔር ቃል ማክበር ብሎ ነው የሚጠራው። በመጽሐፍ ቅዱስ ውስጥ የማታገኙት ቃል ቢኖር ወደ ላይ የሚከፈልን ገንዘብ መስጠት፣ መርዳት አይደለም። እና የእግዚአብሔር ቃል ሲናገር ለእነዚህ ለ3ቱ አካላት ሁሉንም ማሳያቸዋለሁ። ሁሉንም ሲጠቅስ አክብሯቸው ነው የሚለው። ለባለስልጣን የሚሰጥ ገንዘብ፣ ለስልጣን ማለት ለመንግስት አካል የሚሰጥ፣ ለእግዚአብሔር ቤት የሚሰጥ ወይም ደግሞ ለቤተሰቦቻቸው የሚሰጥ ገንዘብ የእግዚአብሔር ቃል ሲጽፈው፣ አሁን የሆነ ቋንቋ እኮ እያስተማርኳችሁ ነው። ለምሳሌ ሼምፉል የሆነ ቃል እንገራችሁ፣ ቤተሰቤን እየረዳሁ ነው አይባልም። አሁን የክርስቶስ ቃል ነው መነግራችሁ አይባልም። የመጨረሻ መጥፎ ቃል በእኛ መንግስት ቤተሰቤን እያከበርኩ ነው ይባል። አሳያችኋለሁ። የእግዚአብሔር ቃል ውስጥ አለ አይባልም። ቤተሰብ አይረዳም። አሁን ይሄ ለእናንተ አዲስ ሊሆንባችሁ ይችላል፣ ይገባኛል። ግን እንደገና እንማራለን። አሜን አሜን አሜን። እኛ የሌላ ሀገር ካልቸር ያለን ሰዎች ነን። ካልቸር ኦፍ ሄቨን። አሜን። የሌላ ሀገር ቋንቋ ያለን ህዝቦች ነን። የእግዚአብሔር ቃል ሲናገር ምን ይላል? በደም ከነገድ ከቋንቋ ከህዝብ ከወገን ዋጅተህ ለአንተ መንግስት ካህናት አደረጋቸው ይላል። እኛው ቋንቋችን ማለት አማርኛ እንግሊዝኛ ማለት አይደለም። ቋንቋ ማለት ደዌ የምናወራበት መንገድ ይላል። ያው ቤተሰብን ማስተዳደሩ ቤተሰብን መረዳው እኔ ምናምን ይላል አይባልም። ስፔሻሊ ለእናት አባት አይባልም። ማሳያቸዋለሁ እንዴት እንደማይባል። አሜን። ዛሬ የሆነ ለውጥ ይሆንላችኋል። ኢየሱስ ጌታ ነው። አባቴን አከብረዋለሁ ነው የሚባለው። ለእግዚአብሔር መንግስትን በነገራችን ላይ ማክበር ነው እግዚአብሔር የሚለው። ለዛ ነው እዚህ ጋር የጻፍነው ፕሮቨርብስ 3:9 ላይ እግዚአብሔር አምላክህን ከሀብትህ አክብር ነው የሚለው እና ቃሉ አክብር ስለሚል በሀብት ብሎ አክብር ነው ስጥ ነው ኖ። ቃሉ ሲጠቀም መጽሐፍ ቅዱስ በፍጹም ወደ ላይ የሚሰጥ ነገር ስጥ አይልም፣ እርዳው አይልም። ለዛ ነው ቤተክርስቲያንን መርዳት አትችሉም እናንተ። የልዑል ቤት ነው ይሄ፣ ማናችንም አንችልም። የእግዚአብሔር መንግስት መርዳት አትችሉም፣ ማክበር ነው የምትችሉት እግዚአብሔር። አሜን። ቤተሰቦቻችሁን መርዳት አትችሉም፣ ማክበር ነው የምትችሉት። ከታች ያለ ነው እኛና ደግሞ ከበታቾቻችን ላሉ አገልጋዮች የእግዚአብሔር ቃል ሲናገር የሚጠራው አማርኛችን ያው ደሞዝ ነው። ዌጅስ ደሞዝ ማለት የደም ወዝ ታውቃላችሁ። የለፋህበት ወዝ ማለት ወዝ የደም ወዝ ማለት ኢየሱስ ጌታ ነው። የለፋህበት የተጋህበት ለማለት እና ለእኛ የሚሰጥ ገንዘብ ደሞዝ ነው። ለአገልጋዮቻችን ወደ ታች ስንከፍልም ያው ደሞዝ ከፈልናቸው ነው የሚባለው አይደል? ዋጋቸውን ሰጠናቸው፣ የሚገባቸውን ከፈልን እንላለን። ወደ ላይ ሲሰጥስ ከማን ምን ይባላል? ስለዚህ ምን አልኩት ነው፣ መንግስትን ምን አልኩት ነው የሚባል። አሁን ግብር ከፍለህ ስትጨርስ ግብር ከፈልኳት በል። አሁን አንተ በክርስቶስ ነህ ገብቷል። ሄደና ምንድን ነው ማለት ያለብህ? መንግስትን አክብሬ መጣሁ። ብዙ ትውልድ መንግስት ላይ አመፀኛ የሚሆንበትን ምክንያት ልንገራችሁ። ገንዘቡ ልባችሁን መስራት ይጀምራል። ግብር የሚከፍል ሰው ሁሉ አገሩን ይወዳል የሚባለው ለዛ ነው። እና የመጀመሪያው ለዚህኛው መንግስት ለእግዚአብሔር መንግስት አሳያችኋለሁ፣ እሱም ተአምረኛ ነው። ግን ለዚህኛው መንግስት ስትሰጡ የእግዚአብሔር መንፈስ ልባችሁን እንደሚያደርገው ታውቃላችሁ። ሰምስ ሀምብልነስ ይከትባችሁ ይጀምራል። የእግዚአብሔር ጸጋ ያንን መንግስት እየወደዳችሁ ትመጣላችሁ። ብዙ አመፀኛ የበዛው ነገራችን ብዙ ተቋም ስላለ ነው። ግብር ሳከፍል እኮ እንዴት ትወደዋል? ያስታውቃል። አታከብረው፣ መንግስትህን አታከብረው። እና መጽሐፍ ቅዱስ ሲናገር ማክበር ብሎ ነው የሚጠራው ለመንግስት። እና እናንተ አትሊስት ክርስቲያን ነን እኛና የእግዚአብሔርን ቋንቋ እንጠቀማለን፣ የዓለሙን እንተወው አይደል? ስለዚህ ግብር ከፍላችሁ ስትመጡ መንግስት አክብሬ መጣሁ
ብላችሁ አውሩ። I said I mean ቃል ነው ይሄ የእግዚአብሔር እውነት ስለሆነ መንግስትና ክብር ነው የመጣው። That's the language behind scripture የሚጽፈው እሱ ነው። ቤተሰብም ጋር እንደዛው ኔክስት አሁን አንድ በአንድ እንመለከታለን። እግዚአብሔር ምን ቢሆን ነው በእኔ ገንዘብ ውስጥ ድርሻ ያገኘው? ምን አስሶ ነው? የእግዚአብሔርን ያትወለውላል። ይከብዳል። ከባድ ነው የእግዚአብሔር ኢንጌጅመንት ገንዘብህ ላይ በጣም ይከብዳል። ምን እንደብዬ እንደማስረዳህም አላውቅም። አምላካችን ሁሉ በሁሉ ነው። ከባድ ነው። በቃ አምላክ የሌለበት ቦታ የለም። አንተ ዘርዘራ ብለህ መሬት ስታስብ መሬት ነው የሰጠሱ ዘሩን እጅ ላይ ያስቀመጠው እሱ። አሁን እግዚአብሔር እንዴት አደረዳኝ ልትል ስትራው ያሳፍራል። ውሃ ጠጥቴ ነው እኮ በሱ መሬት ላይ ነው ቤት የምትሰራው፣ በሱ መሬት ላይ ነው የምትተኛው፣ በሱ መሬት ላይ ነው ልጅህን የምታሳድገው። ምን የሌለበት ቦታ አለ እግዚአብሔር? የእግዚአብሔር ያስፈራል ያልኩት ለምን ወደ ጋውጣ የሆነ ብኝ ነገራቸው። አምላካችን ሁሉ በሁሉ የሆነ አምላክ እና የመጀመሪያው ምክንያት አንተ ድንጋይ ጠርበህ ሸጠህ እንድትበላ ድል የሰጠ ድንጋይ ሰጥቶ ገንዘብ እንድታገኝ ያደረገ እግዚአብሔር። ወርቅ አውጥተህ አንተ ወርቅ መሆኑን እኮ አውጥተህ እንድትጠቀም ያደረገ እግዚአብሔር። ይሄ ሁሉ ፍጥረት ሁሉ በልቶ የማይጨርሰውን በረከት በምድር ላይ የዘራ አምላካችን እግዚአብሔር። ማንጎ እቺ ቅቧ ብርቱካን፣ አሁን ያቺን የመሰለች ብርቱካን የትንሣኤ ጉልበት እንደሆነ ታውቃለህ እንድታፈራ ያደረጋት። መጽሐፍ ሲናገር ምን ይላል? ስለ ትንሣኤ ጉልበት ሲናገር ምን ይላል? ከዘሩ አንዱን ወስደ አንደኛ ቆሮንቶስ ምዕራፍ 15 ብትዘራው የዛኑ ያክል ይበቅላል አለ። ሕይወትን እግዚአብሔር ይሰጠዋል አለ። አንተ ገንዘብ እንድታገኝ ብሎ የመለኮት የትንሣኤ ጉልበት በአንድ ዛፍ ውስጥ ገብቶ ሕያውነትን ዘርቶበት ብርቱካን አጭደህ ሸጠህ እንድትበላ እግዚአብሔር ነው ያንን የትንሣኤ ጉልበት በዛፍ ውስጥ ያስቀመጠው። መሬቱ ለአንተ እንዲያፈራለህ አድርጎ መሬቱ ሕይወት እንዲሰጠው ለዛፉ የሰጠው አምላክ እግዚአብሔር ተናግሮበት። እግዚአብሔር መቶ የሌለበት ቦታ የለም። ለዛ እንደሆነ ታውቃላችሁ እስራኤል ከሕጉ ዞር ሲል ምድር ይለዋል ብረት ትሆንብሃለች። ፓንዴላ ፕራዚያ ብረት ላይ አንተ ብርቱካን ለምን አንተ ምትተከለ አይደለም። ብረት ይሆንብሃል ማለት ኃይሏን አትሰጥም። አባን ሰምታችኋል? ኃይሏን አትሰጥም ምድር ኃይሏን አትሰጥህም። ስማኝ፣ እንደዛ ነው እግዚአብሔር የሚላቸው ከአንተዎቹ ኃይል አትሰጥህም ማለት ምን ማለት ነው? ዘርተት ላይ ያውልልህ አምላክ ካንተ ጋር ሲሆን ግን ለይስሐቅ ነው የምትሆነው። ይስሐቅም በምድረ በዳ ዘርን ዘራ፣ በዛው ዓመት 100 እጥፍ አጨደ። ጠላቶቹ ፈሩ። ምክንያቱም እነሱ የማይዘሩበት ቦታ ላይ እንኳን ብትዘራ አምላክ ካንተ ምድረ በዳም ቢሆን ትንሣኤ ይሰጣል። ነገርኩ እኮ አያፈራም ያ ቦታ የተባለበት ቦታ ላይ ፍሬ ያፈራል። አንተ ለምን አንተ የምትመራው ትንሣኤን በሚሰጥ የሞተን ነገር ወደ ሕያውነት በሚቀይር አምላክ ፊት ስለምትቆም አንዳንድ መሬት ታውቃላችሁ ሌላ ሰው አይቶት ኧረ ይሄ ቦታ ለምንም አይሆንም ሲል እግዚአብሔር ሂድ ይላል። ሂድ እዛ ስፍራ ላይ አይኖ ምድረ በዳ ነው ሂድ። አንዳንዶቻችሁን ገንዘብ በጣም እንድታፈሩ ሊያደርጋችሁ የሚችለው ቢዝነሳችሁን እኔ ልንገራችሁ ሚስጥሩን። በቃ ሰዎች አይተው የማይመርጡትን ቦታ አንተ ሂድ እና ዝራበት። ትንሣኤ እኔ እንጂ መሬት አይደለም ይላል። አንዳንድ ስራ ለዛ ነው በፍጹም ሰው የማይመርጠውን ነገር ክርስቲያን መምረጥ ያለበት። ለምን? ለአንተ በረከትህ ማን ነው? እግዚአብሔር ነው። አብርሃም ከሎጥ ጋር አንድ ቀን ተጣላና እንደዚህ አለ፣ ይኸውልህ ሎጥ እናንተ ያው ሰራተኞቻችን ተጋጭተዋል። እውነት ነው ወንድማማች ነንጥል አልፈልግም። እኔ ልንገርህ አለው አንተ ወደዚህ ብትመርጥ ነው ወደዚህ ሄዳለሁ፣ ወደዚህ ከመረጥም ወደዚህ ሄዳለሁ፣ ወደዚህ ብትመርጥም ወደዛ ሄዳለሁ፣ ወደ ፈለግከው ምረጥ፣ የቀረውን ወስዳለሁ አለው። ምክንያቱም ልንገራችሁ አብርሃም ምድር ውስጥ ምንም የለውም። ሰዶም መጽሐፍ ቅዱስ ሲናገር ዞር አለና ሎጥ ካርነም ነው ታውቃለህ፣ ስጋዊ ነው፣ አይገባውም፣ መንፈሳዊ ነገር አይገባውም። እና ስላልገባው አየና እንደ ገነት የነበረችውን ሰዶም መረጠ ይላል መጽሐፍ ሲናገር እንደዚህ ይላል። ልክ እሱ ከተለየው በኋላ አብርሃምን መጣና እግዚአብሔር አይኖችህን አንሳና ተመልከት፣ እስከምትችለው ድረስ ተመልከትና ወደ ሁሉ አቅጣጫ ይህንን ምድር እሰጥሃለሁ፣ እባርካለሁ። መጽሐፍ ቅዱስ ሲናገር በነገራችን ላይ አብርሃም እንደዛ ካለ በኋላ ደስ ይበላችሁ ሎጥ መቼም ወደ አንዱ ነው አይደል? ልክ ነው። እና የሎጥን ምድር ጭምር ነው አልገባችሁ መሰረት ሎጥ በዚህ ብሎ መረጠ። እግዚአብሔር ግን ሲጨርስ ከአብርሃም ጋር ያው መቼም እዛ ጋር በረከት የለም ማለት በረከት ያለው ማን ውስጥ ነው? ኪዳን ውስጥ። አብርሃም ቆመና ሁሉንም ያለ ወደዚህም አየ፣ ሰዶምንም አየ፣ ይህንንም አየና ሁሉንም ለአንተና ለዘርህ ሰጥቻለሁ። ለዛ ነው በነገራችን ላይ
ሎጥ በአብርሃም ምልጃ ሄዳ ነው። ለምን? በአብርሃም ምድር ነው የሞተው። እግዚአብሔርም ሳላወያየው እንዴት እሰራለሁ ያለው ዲል ሊያወርድ ያለበት ምድር የአብርሃም መሬት ስለሆነ ማልዶ ያተረፈው አብርሃም ደግ ስለሆነ ስሙ። አምላካችሁ እግዚአብሔር ለእግዚአብሔር መንግስት አለመስጠት ነውር የሚሆንበት የመጀመሪያው ምክንያት ምን ብዬ እንደማወራም አላውቅም። አምላካችሁ የሌለበትን ቦታ ንገሩኝ እስቲ የሌለበትን ንገሩኝ። እናንተ ሕያው እንድትሆኑ እንድትኖሩ በሕይወት እንድትኖሩ እስቲ ያልሰጣችሁ ምን አለ? ዘር እያችሁ ላይ ይቀመጥ ስንዴ አምናችሁ በጦሩታል ገንዘቡ መሬቱን ዘሩን የሰጣችሁ እስራኤል ሲነግረው ለዛ ነው አምላክ እግዚአብሔር እኔ ነኝ፣ ከኔ በቀር ሌላ አምላክ የለህም። በኔው ምድር ዘርተህ በኔው ምድር ዘርተህ በኔው ነው ሁሉ ነገር ምታል። አምላካችን ሁሉ በሁሉ ነው። አምላካችን ሁሉ በሁሉ ነው። እስቲ አሜን። የፍጥረትን ኃይል ያስቀመጠ ሁሉን እኔ ምን ብዬ እንደምናገር ባህርን በሉ ውቅያኖሱን በሉ ከሳር ጀምሮ እስከ ትልልቅ ዛፎች በሏቸው በጣም ብዙ አዋፋቶች፣ እንስሳቶች፣ ወርቆች፣ ብሮች፣ ነሐሶች፣ ብረቶች፣ እንቁዎች ከእያንዳንዱ ዓለም ሁሉም የእግዚአብሔር ነው። ምድርና ሞላዋ የእግዚአብሔር የአምላካችን ናት። ኃይልን የሰጠ ፍሬ እንድታፈራ መጀመሪያ እግዚአብሔር ነው። ዓለም እግዚአብሔር እንዳለ መጀመሪያ እግዚአብሔር አይደለም ብላ ስለምታመን እኮ ነው ለሱ ክብር የማይሰጡት። አይሁድ ግን ለእግዚአብሔር ቤት የሚሰጠው አንደኛው ምክንያቱ በሙሉ ያገኘነው ካንተ ዘንድ ነው ብለው አምነው በሙሉ ያገኘነው በሙሉ ዘራችሁ እንዲያፈራ ያደረገው እግዚአብሔር አምላካችሁ ነው። ስለዚህ እንዴት ነው እግዚአብሔር ባለድርሻ አይደለም? የለም እግዚአብሔር ጥበብን አላፈሰሰም፣ እውቀትን አላፈሰሰም፣ ጊዜን አላፈሰሰም፣ አፍስሷል። ሰው እንዴት የእግዚአብሔርን ብር ይበላል? እግዚአብሔር ከሰራ በኋላ ዋጋውን እንዴት አይሰጠውም? ለዛ ነው እኮ የቄሳርን ገንዘብ አነሳና ጽሕፈቲቱ የማን ናት አላቸው ኢየሱስ። የቄሳር ነው፣ እውነት ነው። የቄሳርን ለቄሳር ስጡትና ግን የእኛን አምጡ አለ። የእግዚአብሔርን ለእግዚአብሔር አምጡለት አላቸው። የእግዚአብሔርም አለ እዚህ ውስጥ። ኢየሱስ ብሉይ ኪዳን ውስጥ ነው አዲስ ኪዳን ውስጥ ነው? አንዳንዱ እኮ ብሉይ አዲስ ኪዳን ኢየሱስ በነገራችን ላይ አዲስ ኪዳን ውስጥ ነው በመሰላቸው። አንዳንዱ ፉሊሽ በሚመስል አዲስ ኪዳንና ብሉይ ኪዳን በሚል ወጥመድ ከእውነት መንገድ ለመራቅ በጣም ይታገላል። this is the truth። እግዚአብሔር አምላክ መሆኑ እኮ ብሉይ ኪዳን አዲስ ኪዳን የሚያሰኝ ሳይሆን አምላክ ነው በቃ። ባህር ላይ ሄደው እጅግ እልፍ ዓሣ እየሸጡ ለሚበሉት አምላካችን የዘላለም አምላክ ነው። ያን ሁሉ ዓሣ የሰጣቸው እሱ ነው። ለዛ ነው የጴጥሮስ ሰዓት ላይ ወንድሞቼ ኑ እንጂ ብሎ ሰብስቦ አልጠመድ ያለው ዓሣ እግዚአብሔር ሲመጣ የሚጠመደው ለዛ ነው። ኢየሱስ ሲመጣ ገብተዋል፣ ይታዘዘዋል። በተናወጡበት ባህር መካከል ቆሞ እኮ እነሱ እኮ የተደመሙት መብል እንደሆነ ታውቃላችሁ። ንፋስና ማዕበል የሚታዘዝለት ይሄ ማን ነው? ለምን የታዘዙለት? ኢየሱስ ስለሆኑ ነው እኮ። ኢየሱስ ስለሆኑ ነው እኮ ማዕበሉንም ሰጥ በል ሲለው ሰጥ የሚለው። ኢየሱስ ስለሆኑ እኮ ነው አፍራ ሲለው የሚያፈራው፣ ብዛ ሲለው የሚበዛው። ዘፍጥረት ላይ ይብዙ ያለውን እኮ ነው እስከዛሬ ነው ስም ብለን ስንባዛይ ነው። ያኔ ይብዙ አለ። ማን ይሻላል? ማን ይሻላል? ያኔ ብዙ ተባዙ ምድርን ሙሉ አለ። ይሄው ዝም ብለን እንበዛለን። እንስሳው ይበዛል፣ ዛፉ ይበዛል፣ ዓሣው ይበዛል። ማለቂያ የሌለው ሕዝብ መጥቶ የማይጨርሰውን በረከት ለመናገር የሚከብድ ነው የእግዚአብሔር በረከት። እያንዳንዷ የምታወጧት ዓሣ፣ እያንዳንዷ ዘርታችሁ የምታችኋት ፍሬ አምላካችሁ እግዚአብሔር ይብዛ ብሎ በተናገረው ቃል መሰረት የበዙ ናቸው። እግዚአብሔር የለም ልትሉኝ አትችሉም። እዚህ ገንዘብ ውስጥ የትንሣኤ ሕይወት የተሰራበትን ዋጋ ሲሰጣችሁ የትንሣኤ አምላክ ትንሣኤን ለዘራችሁበትና ለሰጣችሁበት ነገር በበረከት ጉልበት ስለባረካችሁ እንዴት ነው እዚህ ውስጥ እግዚአብሔር የለም ልትሉኝ? ሁለተኛው ካህናት ናቸው ወይም በእግዚአብሔር ቤት ውስጥ የሚያገለግሉ አገልጋዮች። ለምን? እግዚአብሔር ከመንፈሳዊ ዓለም ሆኖ ራሱን ወደዚህኛው ምድር የሚገልጠው በቅዱሳኑ አገልጋዮች በኩል ነው፣ በካህናቱ በኩል ነው። ለምሳሌ እስራኤልን እንዴት ይባረክ እንደነበር ልንገራችሁ። እግዚአብሔር
ምድሩ እንዲያፈራ፣ ህዝቡ እንዲያፈራ፣ የእግዚአብሔር በረከት በህዝቡ ላይ እንዲሆን ቀጥታ አናግሯቸው አያውቅም። ህዝቡ በማን በኩል ነበር የሚያናግራቸው? በብሉይ ኪዳን ዘመን በማን በኩል ነው የሚያናግራቸው? በካህናቱ። ህዝቡ ምን እንደሚያደርግ ታውቃላችሁ? ፍሬን ከዘራ በኋላ ለእግዚአብሔር ዘዳግም ምዕራፍ 28 ላይ ታገኙታላችሁ። ከዘራ በኋላ በእንክብል አደርግና በዛን ቀን ወደ ተመደበው ካህን ትሄዳለህ። ካህኑ ፊት ይህንን ታስቀምጥና አሁን የምነግርህን ቃል ትናገራለህ አለው። ምንድን ነው የምናገረው? አባቴ የተቅበዘበዘ ሶርያዊ ነበረ። ታሪኩ የሚጀምረው ከአብርሃም እና ቆመ የምታወራው ካህኑ ጋር አስራቱን እንኳን በኩራቱን አምጥቶ ካህኑ ጋር ያስቀምጥና ዝም ብለህ ሄድ አይልም። ለምን እንዳመጣኸው አንተ ራስህ በአፍህ ኮንፌስ አድርግ። ምን ብዬ ልናገር? አባቴ የተቅበዘበዘ ሶርያዊ ነበረ። የራሱ ምድር አልነበረውም፣ ቅብዝብዝ ነበረ። አንተ ግን እንደዚህ አደረክለት። ከዛ እስራኤል ገባን። እስራኤልን በታላቅ ክንድ አወጣሃቸው። ከዛም በኋላ በደመና በእሳት አምድ እየመራህ አሁን የገባንበትን ምድር አስገባህን። ስለዚህ ከዛ አምጥተህ እዚህ ያስገባህን አንተ ነህና ዛሬ ከሰጠኸኝ ምድር እና ካገኘሁት ፍሬ በፊት ይዤ መጥቻለሁ ብለህ ተናገር። የዛን ጊዜ ካህኑ ባርካል። ስለዚህ ስትሰጥ ራሱ እንደው ዝም ብሎ አይደለም ስም የተደረገልህ ገብቶ ነው። እቺ ምድር የሰጠኝና ፍሬ እንዳፈራ ያደረከኝ አንተ ነህ ብለህ ለካህኑ ንገረውና የዛን ጊዜ ካህኑ ይባርካል፣ አንተ ትሄዳለህ አለ። እንዲያስታውስ ገብቶሃል አይደል? ደስ ስላለው ዘርቶ ያጨደ እንዳይመስለው። ሰው ይዘነጋል። ዝንጉ ነው ሰው ዝንጉ ነው። በነገራችን ላይ ያደረጋችሁለትን ነገር ሰው የሚዘነጋው የቱ ጋር ስትሰሩ እንደነበረ ስለማያውቅ ነው። ዲስሎያሊቲ የእግዚአብሔርን ነገር የሚያጠፋባችሁ ለዛ ነው። አላመስጋኝ መሆን ብዙ ነገር የሚያጠፋው ለዛ ነው። እስቲ እንዲህ ብዬ ልንገራችሁ። ለፍቼ ስጨርስ ምን አደረክልኝ ብትሉኝ ቅይምት ነው። በሽማግሌም አትመለሱ። አልሰማህም እኮ ያለኝን ምን አደረክልኝ አለ። ስንት ጊዜ እግዚአብሔርን ምን አደረክልኝ እንዳላችሁ እናንተ ሰሙት። መቼም እሱ ወደ ሰፊ ነው አባት ነው እና ይራራ እንጂ ያናዳል። ምንም እንዳላደረገለት ሰው። ለዛ ነው ምስጋና በጣም ትልልቅ ደጆችን የሚከፍተው። ስለዚህ እግዚአብሔር አምላክ በካህናቱ በኩል ነው የፍጥረቱን ኃይል እንዲንቀሳቀሱ በበረከት ጉልበት የሚያሰራቸው። ለዛ ነው ያ ልጅ እኔን ሲያገኘኝ በእኔ በኩል ምን አደረገው? እግዚአብሔር ምን ይሰራል? ትላንት አቤንዬ ደስ የሚል ቃል ተናግሯል። ነቢዩ ኤልሳ ነገ በዚህ ሰዓት እንደዚህ ይሸጣል ሲለው የሰማይ መስኮት ቢከፈት እንኳን እንደዚህ አይሆንም ማለት ነው። አንተ ታያታለህ እንጂ አበላም። እና በመንገድ ደጅ ህዝቡ ሲገባ ረጋግጠውት ነው የሞተው። አይቶ ነው የሞተው። ከዛ አቤን የተናገረውን ቃል ደስ ብሎኛል። የሰማይ ደጅ ሰማይ ማለት ሳይሆን የነቢያቱ አፍ ነው፣ የካህናቱ አፍ ነው የሰማይ ደጅ። ላንተ ሰማይ የበረከትን ቃል የሚናገረው ለዛ ነው። እስራኤል ሁሉም ክብረ በዓል ከተደረገ በኋላ እስራኤል የሚታወቀው አንዱ ካህናት ይወጡና እንደውም ሲናገር እጆቻቸው እንደዚህ ነው ከፍተው ከፍ አድርገው እንደዚህ ነው እስራኤል የሚባርከው። ህዝቡ ከታች ይቆማል፣ ካህናቱ እንደዚህ ይቆሙና እጃቸው እንደዚህ አድርገው እግዚአብሔር ይባርክ ፊቱንም ያብራል እያለ ካህኑ ይባርካል ህዝቡ። አሁን ያን ቀን በቃ የሆነ ሴሪሞኒ አድርገው የሄዱ የሚመስለው ብዙ ሰው አይደለም። ሰማይ የትንሣኤውን ጉልበት ከዛ በኋላ ነው በሰጡት ነገር ላይ የሚያንቀሳቀስላቸው። ለዛ ነው የመጨረሻ ላይ ኢንቴንሽናል የሚባርከው። ሃሌሉያ። ኢየሱስ ሞቶ ከተነሳ በኋላ ሊያርግ ያለበት ሞመንት ላይ እጁንም አንስቶ ባረካቸው ይላል። ይሲ አዲስ ኪዳን ላይም ኢየሱስ ምን አድርጓል? ባርኳቸዋል። ባርኳቸው ሲሄድ እዚህ የነበሩት ሐዋርያት እንደገና የኢየሱስን ስራ ይዘው ቀጠሉ። ለዛ ነው ካህናቱ ይሄንን የእግዚአብሔርን የትንሣኤ እውነት ምን ያደርጋሉ? ለህዝቡ ያገለግላሉ። እያልኩኝ ያለሁት እናንተ ውስጥ ትንሣኤ የለም አይደለም። ይገባችኋል? የሰማይን ሚስጥር ምን ያደርጋሉ? ይገልጣሉ ለማለት ነው። የእግዚአብሔር ቃል ሲናገር እኛን አለ ጳውሎስ አንደኛ ቆሮንቶስ ምዕራፍ 4 ላይ ታገኙታላችሁ። እኛን እንደ እግዚአብሔር ሚስጥር መጋቢ እንደ ክርስቶስ ሎሌዎች ይቁጠሩን አለ። ስለዚህ የእግዚአብሔርን ሚስጥር ምን መግበህ እኛ ነን ማለት ነው። እኔ አሁን እኮ የእግዚአብሔር ሚስጥር እየመገብኳችሁ ነው። ሄሎ ነው አይደለም? እናንተ ውስጥ ስላለው ክብር ነው የማወራው። ግን ሚስጥሩን ካልገለጥኩላችሁ እናንተ ውስጥ መኖሩ ብቻውን አይጠቅማችሁም። ስለዚህ እኛ እንደ ክርስቶስ ሎሌና እንደ እግዚአብሔር ሚስጥር መጋቢዎች ይቁጠረን ሲል እኛ የእግዚአብሔር ሚስጥር ነው የምናወራው ማለት ነው። እኔ ካህን በመሆኔ አገልጋዬ በመሆኔ የሰማይን ሚስጥር ነው ለእናንተ የምናገረው። ስለዚህ ዛሬ እዚህ መጣችሁ ስትማሩ እጅግ ብዙ ጥበብና የእግዚአብሔርን መልካምነት እየተመገባችሁ። ጥበቡ የኔ አይደለም፣
እኔ ግን የጥበቡ አገልጋይ ነኝ። ጥበቡ የእግዚአብሔር ነው። አሜን። የኔ ቢሆን ከመጽሐፍ ቅዱስ አላነበላችሁ ነው እንዲሁ ስፈላሰፍ ነው መሆኑ እንደ ፈላስፋ ሐሳብ ስሰጥ ሐሳብ ሳወጣ ሐሳብ ሳወርድ ነው የሚሆነው የኔ ሲሆን ይሄ የኔ አይደለም የእግዚአብሔር የጥበብ ምንጭ ሁሉ ከሆነው ከክርስቶስ ቀድቼ ያወራሁት ኢየሱስ ጌታ ነው። My question is this የትኛውን ገንዘብ እናንተ ውስጥ እጃችሁ ውስጥ ገብቶ እግዚአብሔር እውነት እናንተ ጋር ገንዘብ ነው አስራቱን የሚበላተው ታዲያ እውነት ይማራል? ባለፈው ለማንኛውም በጣም ልብ የሚሰብር ነው። ወደ 2600 አገልጋዮች ናቸው በኮሮና ታይም የተራቡት። የደረሰውን ኤክስቴንት ልንገራችሁ። ምክንያቱም እኛ እግዚአብሔር ረድቶን በሰጠን እድል አባቶች ለጠሩት ጥሪ መልስ ሰጥተናል የተወሰነ። እኔ በጣም ነፍስ አልቀረልኝም እንዴት እንዳዘንኩ ምን ድረስ እንደደረሱ ታውቃላችሁ? ንብረታቸውን እስከ መሸጥ አገልጋዮች የሚበሉት አጥተው ንብረታ 2600 ስልኮ ቸርችም ነው የተዘጋው ማለት ነው። My question was why? Because many of them አስራት አይከፍሉም። እነሱም በሰዓቱ የተናገሩት አስራታቸውን አይከፍሉም። ለካህናት የሚገባውንና ለእግዚአብሔር ቤት የሚገባውን ነገር ስለማይሰጡ አገልጋዮች ኬት ይላል። በዛ ምክንያት ተርበዋል ብለው የእግዚአብሔር ሰዎቻችን አባቶቻችን በሚዲያ መጡ። የተቻላችሁን እርዱ ተባለ። መርዳታችን ጋር ሳይሆን ላወራ የፈለኩት የለፋ ነበረ። ግን የለፋን ሰው ገንዘብ መውሰድ መጥፎ ነው። ለዛ ነው ሚልኪያስ ላይ ምን አላቸው? ሰው እግዚአብሔርን ይሰርቃልን? ቃሉ ደስ አይልም? ሰው እግዚአብሔርን ይሰርቃል? በምንድን ነው የሰረቅን ትሉኛላችሁ? በአስራትና በበኩራትና በአስራቱ ነው አላቸው። እንዴት? በቤቴ መብል ይሆን ዘንድ አስራትና በኩራቱን አስገቡ። መብል እንዲሆን ማን እንዲበላው እንዴ? እኔ አምኜ ርስት አይኖራቸውም ብዬ ርስታችሁ እኔ ነኝ ብዬ እኮ የጠራኋቸው ካህናቱን እኔ ነኝ። ሌዊን ምን እንዳደረገው ታውቃላችሁ? ልቡ እንዳይከፈል ፈልጎ እግዚአብሔር አንተ አለው እስራኤል በሙሉ ማረፊያና አርሶ የሚበላበት ርስት ስሰጠው አንተ ግን ርስት አይኖርህም፣ ርስትህ እኔ እሆንልሃለሁ አለ። አሁን ሌዊ ሐሳብ ቢቀይር እንኳን መሬት ሰጥቶት የሚያሳርሰው ሰው የለም በምድሩ ላይ። ርስት የለውማ። ምንም ቆርቆሮ የተሰጠው መሬት አልነበረም። ሌዊ እግዚአብሔር ለምን እንደዛ እንዳደረገ ልንገራችሁ። ልቡ እንዳይከፈል ነው። ሌዊ ከነገዶች መካከል 11ዱን ርስትና ቦታ ሰጥቶ ሲጨርስ ሌዊን አየር ላይ ይላል። ለምን? ርስት እኔ። ከዛ ምን እንዳለው ታውቃላችሁ? ህዝቡ አምጥቶ አስራት ሲያስገባ አንተ ደግሞ የአስራት ለአሮን ታወጣላችሁ አላቸው ሌዋውያን። ከዛ ሞዶ ቃል አለ ለአንተ ከእህል አጭሮ እንደመጣ ሰው አድርጌ እቆጥርልሃለሁ፣ እርሻ እንዳለው ሰው አድርጌ እቆጥርልሃለሁ። ቃሉን ራሱ ተመልከቱ። ንብረት እንዳለው ሰው አድርጌ መሬት እንደተሰጠው እኔ ስቆጥረው ነገሩን ስቆጥረው ምቆጥርልህ ልክ ከመሬቱ እንዳጨደ ሰው አድርጌ እቆጥርልሃለሁ። ሉክ ቱ ዘ ስክሪፕቸርስ ይላል። እኔ በዲቴል ስላጠናው ነው በዚህ ጉዳይ እቆጥርልሃለሁ እንጂ ለምን ማለት ነው እቆጥርልህ? ልክ ከመሬቱ አጭደህ እንዳመጣ አድርጌ ነው እቆጥርልህ። ግን ርስት የለህም። በነህምያ ዘመን አስራት ባለማስገባታቸው ምክንያት ህዝቡ በጣም የሚገርማችሁ ሌዋውያን ክህነቱን ጥለው ይላል እርሻ ወጡ ይላል። እርሻ ሲወጡ ምን ተፈጠረ? ነህምያ በጣም የተናደደው። በነገራችን ላይ መሪዎቹን ሁሉ ጠራና ይሄ የሚደረገው ነገር ምንድን ነው? ስለምንድን ነው የእግዚአብሔርን ቤት ቸል ያላችሁት? እንደገና ተመለሱ ይላቸውና ህዝቡ አስራቱን እንዲያመጣ አስደርጎ የክህነት ቤቱ ስራ እንዲቀጥል አደረገ። ሪዝኑን ልንገራችሁ። ካህናት ስራ ያቆሙ ቀን አለቀልን። ቤት ውስጥ በብሉይ ኪዳን አሁን በብሉይ ኪዳን ኮንሰፕት ስትመጡ ቤት ውስጥ መስዋዕት መቅረብ ሲቆም አይደለ? ለእግዚአብሔር የሚሰጠው ነገር ሲቆም ከእግዚአብሔር መቅደስ የሚወጣው የህይወት ምንጭ እየቆመ ይሄዳል። ካህናት ነህምያ የተናደደው ንዴት እኮ እንደምነግራችሁ አይደለም። በቃ ንግድ ብሎ እንደው መጽሐፍ ቅዱስ የጻፈው ራሱ አጻጻፍ የመጀመሪያ አንዱንማ ጭራሽ ምን እንዳደረጉ ልንገራችሁ። የግፋቸው ግፍ የአስራት ብር ተሰብስቦ የሚመጣበትና የሚከማችበት ግምጃ ቦታ አለ። ግምጃ ቤት ውስጥ ጠላት የሆነን ሰው አምጥተው ቤት አስቀምጠውላችሁ ፍራሽ ደርድረው ምን ደርድረው የቤት ዕቃ አስገብተው ምናምን ሰው እያኖሩበት ነው። የግፋጭ መጥቶም እንደሚታቃላችሁ አንተን ቀለል ባለ አማርኛው ላይ ስታነቡ ተወደዋለሁ። አውጥቶ ከበር አሽቀለጣ በጣም ከመናደድ የተነሳ ሰውየውን አንገቱን አውጥቶ እንትኑን ዕቃውን ወስዶ ይላል አሽቀለጣ። ውጪ እንዳለ ዕቃውን አውጥቶ የእግዚአብሔርን ቤት ንብረት አምጧል። አምጡን አስገቡ አላቸው። አምጥቶ አስገባ። ህዝቡ በሙሉ አምጡን አስገቡ። በጣም ነው ያዘነው። በጣም ነው የተናደደው።
ጌታ ሆይ ስለማደርገው ነገር ግን አንተ አስበኛል። ነህምያ was a magnificent leader, righteous man። በአዲስ ኪዳን ለዛ ነው የእግዚአብሔርስ እያለ ኢየሱስ አረ እግዚአብሔርን አምጡ የቄሳርን ይቋጥ ሰጡ አትስዋላ ነው የኛን አምጡት እንጂ የቄሳርን አምጡ። ብዙ ነገር ደግሞ በነገራችን ላይ ቀዳሚው እሱ ነው። ይሄኛው ቀዳሚ ለእናንተ አሜን። ቀዳሚ ለእናንተ ይሄኛው ነው። ይሄኛው መንግስት ነው ሁሉ የሚቀድመው ለኛ። የምድር መንግስት ቀጥሎ ይመጣል። በልብህም ጉልበቴ እስራኤልን ነው እንደዚህ የሚለው እግዚአብሔር በልብህ ጉልበቴ የእጄም ብርታት ይህንን ሀብት አመጣችልኝ እንዳትል፣ ነገር ግን ዛሬ እንደሆነ ለአባቶችህ የማለውን ቃል ኪዳን ያጸና ዘንድ ሀብት ለማከማቸት እሱ ጉልበት ሰጥቶሃልና አምላክህን እግዚአብሔርን አስብ አለ። You get the power to get wealth from God። ከእግዚአብሔር ነው አቢሊቲውን ያገኘው። እግዚአብሔር አይደለም ያልከልም ምድር ብረት ሆንባለች አለና ሰማይ ነሐስ ይሆንባል። ነሐስ ዝናብ አይሰጥም። ብረት ተቆፍሮ እላዩ ላይ ስንዴ ብትጥልበት ስንዴው ይበሰብስ ይሆናል እንጂ አይበቅልም። እግዚአብሔር ግን እኔ ነኝ የፍጥረት ኃይል እናንተ ኃይል እንዲሰጡ ያደረኩት እኔ ነኝ አምላክ። እኔ ነኝ እንድታፈራ ያደረኩ ኃይል የሰጠው እኔ ነኝ። እኔ ነኝ እንድታፈራ ያደረኩ እርሻን ዘርተ እንድታጭድ ያደረኩ እኔ ነኝ። ሚልኪያስ ላይ ምን እንዳላቸው ታውቃላችሁ? ፈትኑኝ እስቲ ቼክ ሚ። እኔ በጣም ነው የሚገርመኝ እሱ ጋር እስቲ ቼክ አድርጉኝ እስቲ አስራትና አበባውን ወደ ጎተራው አስገቡና ቼክ ሚ ፈትኑኝ። አላደርገው እንደሆነ የሰማይን ደጅ ባልከፍትላችሁ የሰማይ መስኮት ባልከፍትላችሁ ፈትኑኝ። እኔ ቼክ ሚ በእውነት አትረፈርፋቸዋለሁ። አንድ ከዛ አንበጣውንና ምኑን እከለክልላችኋለሁ አላቸው። እከለክለዋለሁ ማለት ነው። አንበጣ እንኳን ለካ አስቦ ነው የሚመለሰው። እግዚአብሔር ካልከለከለለ ያው አንበጣ እንዴ በምን እንዲህ አዘለና ነው ግር ብለን ወጥተን ምን አናቅፋቸው ምን እናረጋቸዋለን? እግዚአብሔር ሲመጣ ብቻ ነው አንበጣ ቅርፍ የሚይዘው። የእውነቴን እኮ ነው የምነግራችሁ። ማለት አንበጣ ፍጥረት ላይ ውድመት ሊያመጣ ያለውን ነገር ለካ የሚከለክለው እግዚአብሔር ነው። እኔ እከለክልልሃለሁ። መጽሐፍ ቅዱስ ሲናገር ኃይለኛ የባህር ንፋስ አስነስቶ አንበጣዎቹን በሙሉ እንደወሰዳቸው እግዚአብሔር ቃል ይናገራል። ባህርን እንዴት አድርገህ ያዛለሁ? አምላክ አላዘዘኝ። ጄኔሬተር አምጥተን እናዘው ምን አድርገን ነው? በየትኛው ቴክኖሎጂ ነው እኛ የባህር ንፋስ ላንበጣ የምናነሳው? ፍጥረት የሚገዛለትን አምላክ ማንታመንት ከሆነ ፍጥረት አገኝ ሲሰራበት እኔ ነኝ ጉልበት የሰጠው ሀብት እንድታከማች ያደረኩህ እኔ ነኝ። ስለዚህ እግዚአብሔር ነው በል አትርሳኝ። እኔ ነኝ እሱ ነው በል አትርሳኝ። እኔ ነኝ ያለሁት አጠገብህ። ኃይል የሰጠው እኔ ነኝ። እንድታፈራ ያደረኩህ እኔ ነኝ። አምላክ የሆንኩህ እኔ ነኝ። ስለዚህ ኃይል አይኖርህም። ለዛ ነው አባታችን ሆይ በሰማያት የምትኖር አይደል? ስምህ ይቀደስ። ከዛ ምን ትምጣ? መንግስት ትምጣ። ኪንግደም ነው የሚመጣው። አንድ ፈቃድ በሰማይ እንደሆነ እንዲሁም በምድር ይሁን። ልክ ነኝ። ቀጠለና ምን አለ? የዕለት እንጀራችንን ስጠን። እቺ እንጀራ የምትለው እቺ ብቻ አይደለችም። መልበስ የሚያስፈልገን ነገር በሙሉ እግዚአብሔር ቃል እንጀራ ብሎ ነው የሚጠራው። ያገኛችሁ ነው። ምን በለን ስጠን ማለት provide us. you are the one በልተን እንድናድር የምታደርገን እኮ አንተ ነህ። በየዕለቱ እንድንበላ ያደረከን እኮ አንተ ነህ። አንተ ባትኖር ኖሮ እኮ ሁሉም ነገር ይደርቅብን ነበር። ውጭ ሀገር አንድ ጊዜ በጣም ነገሮች ከመሄዳቸው የተነሳ ብሎ አንድ ሰው ሲያወራ ሰምቼ፣ እውነትም ይሁን ውሸት ግን ሀሳቡን ለማስረዳት ብትጠቀምበት ክፋት የለውም። ምን እንዳለ ታውቃላችሁ? ውጭ ሀገሮቹ ይሄን ጸሎት ይጸልዩ ነበር አለ። ከዛ አረ ይሄ ጸሎት ትርጉም አይሰጥም። ምክንያቱም እኛውን የምንበላው አላጣን። እኛ ተርፎን የምንደፋ ሰዎች ነን። አውሮፓውያን ናቸው ምናምን ነው ያወሩ። ቤተክርስቲያን ናት እንደዛ ምትለው። አሁን እኛ አባታችሁ ነው ብለን ነው የምንጸልየው። ምንም የቀን የምንበላውን እኛ ምን ይኸው ተርፎን እየጣልን ነው እንትን እያልን ነው። ስለዚህ ለምን እንጸልያለን ብለው ጸሎቱ እንዲቀየር አዘዙ አሉ። አተረጓጎማቸው በጣም የሞተ ነው። ገብቷቸዋል። በዕለት እንጀራ ማለት እኮ ተርፎ መስጠትህ እኮ ነው። እሱ ነው እኮ ባርክ ያለው አይደል? የተወሰነ እያቆምክ ስትሄድ ደግሞ ይቀርልሃል። በፍጹም በልብህ ጉልበቴ የእጄን ብርታት ይህንን ሀብት አመጣችልኝ እንዳትል። በፍጹም ሰው እቺን አምርቶ ለመሸጥ
እግዚአብሔር ፖሊመር ነው ምንድነው የሚባለው? ይሄ ብቻ የፕላስቲክ መስሪያ ኤሌመንት ሰጥቶት ጥበብ ሰጥቶት ይህንን ቅርጽ ሰጥቶ ፋብሪካ እንትን ብሎ መሬት ሰጥቶት ፕሮሰስ አድርጎ አውጥቶ አድርጎ ሰጥቶ እኛ 7 ብር እየሰጠነው ነው ሰውየው። ስሙኝ 7 ብር ለሰውየው የሰጠነው ነው። የኮዳውን የንብረቱን ይሄ ቁሱን የሰጠውን አምላክ ግን አስራት አይቀርም። እግዚአብሔር የለም እያንዳንዱ ነገር ውስጥ የእግዚአብሔር ይለያል ያልኳችሁ ለዛ ነው። የእግዚአብሔር እያንዳንዱ ነገር ውስጥ ነው። የእግዚአብሔር ኪዳን ግን የሚገርማችሁ 10% ነው። የሰማይ ግብር 10% ነው ኪዳኑ፣ ሌላ የለውም። ዘፍጥረት ምዕራፍ 14 ቁጥር 17 ላይ ሃሌሉያ ጌታ ኢየሱስ የተባረከ ይሁን። ዘፍጥረት ምዕራፍ 14 17 ኮሎዶጎሞርንና ከእሱ ጋር የነበሩትን ነገስታት ወግቶ ከተመለሰ በኋላ አብርሃም ነው። ሰምታችሁኛል? ወግቶ ከተመለሰ በኋላ የሰዶም ንጉስ የንጉስ ሸለቆ በሆነ በሴዊ ነው ሌዊ ሸለቆ ሊቀበለው ምን አለ? ወጣ። አሁን መልከ ጼዴቅ የሚባል እሱ ኢየሱስ ክርስቶስ እንደሆነ ዕብራውያን ላይ ይናገራል። የዛን ቀን ካህኑ መልከ ጼዴቅ ተገናኘው። አሜን። አብርሃምን ኢየሱስ ተገናኘው። ካን ዩ ቢሊቭ ዛት? አብርሃም ለዛ ነው ከአብርሃም በፊት ነው የነበርኩ ሲላቸው እስራኤላውያን የተናደዱት። መልከ ጼዴቅ ማን ነበረ? ኢየሱስ ነበረ አይደለ? በዘላለም ሹመት ለዘላለም ሊቀ ካህን የሆነው ማን ነው? ኢየሱስ ነበረ። ስለዚህ የሳሌም ንጉስ መልከ ጼዴቅም ሃሌሉያ የሰላም ንጉስ አሜን። መልከ ጼዴቅ ማለት መልከ ማለት ኪንግ ማለት ነው፣ ንጉስ ማለት ነው በዕብራይስጥ። መልከ ጼዴቅ ማለት የጽድቅ ንጉስ ማለት ነው። የሚደንቅ ነው። የኛ ንጉስ የምን ንጉስ ነው? የጽድቅ ንጉስ ነው። አብርሃምን የባረከው ንጉስ ነው። የመንደር ሰው እንዳይመስል የሰላም ንጉስ ነው የባረከው። የሳሌም ንጉስ መልከ ጼዴቅ የሚገርም ነው። እንጀራንና የወይን ጠጅ አወጣ ይላል። ይሄ እኮ የክርስቶስ ደምና ስጋ ምሳሌ ነው። ኢየሱስን አይደለም እንደኛ ለህዝቡ ምን ሰጠው? ምንና ምን ያወጣው? እንጀራና የወይን ጠጅ ነው ያወጣው። ኢየሱስ ምን ቆርሶ ነው የሰጣቸው? እነሆ ስጋዬ ብሎ እንጀራን ሰጣቸው፣ እነሆ ደሜ ብሎ ደግሞ ሰጣቸው። የካህን አገልግሎት ኢየሱስን ማቅረብ ነው። የኛ አገልግሎት ኢየሱስን ለትውልድ ፊድ ማድረግ ነው። እና ራሱ ንጉሱ መጣና ምን አለው? እንጀራንና ምን አወጣ? የወይን ጠጅ አወጣ። እሱ የልዑል እግዚአብሔር ካህን ነበረ ይላል። ይሄ ማን ነው? የልዑል እግዚአብሔር ካህን ነበረ። ኔክስት ምን አለው? ካማን ምን አለው? ጮክ ብላችሁ በሉት። ምን አለው? መልከ ጼዴቅ አብርሃምን ምን አለው? ዋው! የካህን ስራ ምንድን ነው? መባረክ። he blessed him ባረከው። ሲባርከው ስሙ እንትን ንግግሩ እኮ ይደንቃል። ኢየሱስ እዚህ ጋር ሲያወራ አይገርም? በብሉይ ኪዳን ውስጥ ባረከው። ምን ብሎ ባረከው? አብርሃም ሰማይንና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው። ሃሌሉያ። እዚህ ውስጥ የጠቀሳትን አንድ ቋንቋ ላሳያቸው፣ እንግሊዘኛው ላይ ጥሩ ስለሚገልጠው። and he blessed him and said blessed be Abram of the most high God, possessor of heaven and earth. ጊና ማንቴላ ባሺያ ለምን ተባረከው ባቸዋል? he is the possessor heaven and earth ፖሰስ የተደረገችው በአምላክ ነው። he is the possessor of heaven and earth። ቀጥሎ ምን ይላል? ጠላቶች በእጅ የጣለልህ ልዑል እግዚአብሔር የተባረከ ነው አለ። ጠላቶቹን በእጁ አሳልፎ የሰጠው ማን ነው? እግዚአብሔር ነው። የተባረከ ነው አለው። አብርሃምም ከሁሉ አስራትን ሰጠው። he blessed him። ጠላቶችን የማረከልህ እግዚአብሔር ነው፣ ምድርና ሰማይ ደግሞ የእግዚአብሔር ናት ሲለው አነሳና አስራትን አይ ይሄ በነገራችን ላይ ሕግ ሳይወጣ በሙሴ የነበረ ኢንሲደንት ነው። አስራት ከሕግ በፊት የነበረ ነው። ብዙ ሰው ሕግ ውስጥ የነበረ ይመስለዋል። አስራት አይደለም። አስራት ይኸው ይሄ ገርማል። አንድ ብደግምልህ ያዕቆብ ጋር ልደግምልህ እችላለሁ። ያዕቆብማ ከባረከኝ አለው አስራት ከሁሉ አወጣለሁ። አስራት የሰማይ ኪዳን ነው፣ በሕግ የታሰረ ነገር አይደለም። አብርሃም አስራትን ሰጠው። እኔ እዚህ ጋር እንድትረዱልኝ እፈልጋለሁ። ለምን ሰጠው? ፖሰሰር ኦፍ ሄቨን ኤንድ ኤርዝ፣ ጠላቶቹን በእጁ የጣለለት እሱ። ስለዚህ ባለቤቱ እሱ ነው። እዚህ ጋር እኮ ምርኮ ማርኮ የመጣበት ሰዓት። ታዲያ ይህን ከየት አገኘው ሲለው
እግዚአብሔር እኮ ጠላቶቼ በእጄ ጥሎልኝ ነው። ስለዚህ የሚገባው አለ እግዚአብሔር ብሎ እሱ ነው በክህነቱ ምን ያገለገለኝ? እንጀራንና የወይን ጠጅን ያገለገለኝ፣ ሕይወትን የሰጠኝ የኢየሱስን ቃል ማለት ነው። ኢየሱስን መመገብ ማለት ነው ወይን ጠጅና እንጀራ የሚወክለው። እንደ ካህን እጁን አንስቶ የባረከኝ። ስለዚህ አስራቴን እሰጣለሁ ብሎ ከሁሉ አስራት ሰጠው ይላል። አስራት በሕግ የታሰረ ነገር አይደለም። አስራት በአብርሃም ዘመን የነበረ ኪዳን ነው፣ መለኮታዊ ኪዳን ነው። ስለዚህ ቅዱሳን እጃችሁ ላይ የሚገባ ነገር በሙሉ የእግዚአብሔር መንግሥት ያገለገላችሁ ንብረት አለበት። አስራት አይበላም። ትንሣኤ ላገለገላችሁ ነገር በባዶ አይበላም። አሜን። እስቲ አሜን። ምሳሌ ምዕራፍ 3 ቁጥር 9 እስከ 10 እግዚአብሔር አምላክህን ከሀብት ሁሉ አክብር። ስለዚህ ለእግዚአብሔር የሚሰጥ ነገር ማክበር ነው የሚባለው ብያችኋለሁ አይደለ? ከፍሬህም ሁሉ በኩራት እንየው ቃሉን ስለሚገልጸው ኢየሱስ ጌታ ነው። አብረን እናነበዋለን ጮክ ብለን ቁጥር 9 ምን ይላል? ጮክ ብላችሁ አንብቡ። ምን በል? ማንን? እሺ ከዛ ምን ይሆንልሃል? ምንን ይሞላል? ከዛስ ስለዚህ ለእግዚአብሔር የሚሰጥ ገንዘብ ምንድን ነው የሚባለው? ማክበር ነው የሚባለው። እግዚአብሔርን ከሀብትህ አክብር፣ ከፍሬህም ሁሉ በኩራት። ጎተራህም እህልን ይሞላል፣ መጥመቂያህም በወይን ጠጅ ሞልታ ትትረፈረፋለች። ሃሌሉያ! ጌታ ስሙ የተባረከ ይሁን። የምድር መንግስት ሮሜ ምዕራፍ 13 ከቁጥር 1 እስከ 7 እንግዲህ ማክበር ነው ብያቸዋለሁ አይደለ? የምድር መንግስት ደግሞ ለምን እንደሚገባው ላሳያችሁ፣ ለምን መክፈል እንዳለባችሁ። እናንተ ገንዘብ ውስጥ ገንዘብ እንዳለው እንድታዩ ፈልጋለሁ። ከምን ተነስቶ ነው እሱ ምን አፍስሶ ነው መንግስት በእኔ ገንዘብ ውስጥ ገንዘብ ይኖረው? እኔ ሮሜ 13 ነኝ። ይኸው ሙሉ ፓኬጁን እንድታየው ፈልጋለሁ። ምክንያቱም ሀሳቡ እጅግ የተያያዘና ግልጥ ነው በጣም። ነፍስ ሁሉ በበላይ ላሉት ባለስልጣናት ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና፣ ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው። ወይቴ ሞመንት ማን የሾማቸው? ጠቅላይ ሚኒስትራችን ማን የሾመው? ቅር አይበላችሁ። በነገራችን ተቃዋሚ የፖለቲካ ፓርቲ መሆን ይቻል ይሆናል እንደ አይዲዮሎጂ፣ መገዛት ግን ለዚህኛው መንግስት ግዴታችሁ። ቤተ ክርስቲያን አታዝም እንደዚህ አይነት ነገር። በድፍረት የምነግራችሁ ከፈለጋችሁ ውጪ ስትወጡ ትችሉ ይሆናል፣ ግን እኔ ልንገራችሁ፣ አጌንስት ሲስተሙ ይሰራባችኋል። እንድትጸልዩ እንጂ እንድትቃወሙ አልተጠራችሁ። አሜን። አንዳንዱ እንደፈለገ ነው ይላል። የት ነው እንደፈለግ? እግዚአብሔር ሾመውን ፊት ታመጣዋለህ። መጸለይ ትችላለህ። አመፅ ቢበዛ ግን አይደል እግዚአብሔር እንዲፈርድ መጸለይ ትችላለህ። ወጥተህ ግን ድንጋይ አይወረውር ወጥቶ ድንጋይ አይወረውር። ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ስርዓት ይቃወማል። ባለስልጣንን ሰው ሲቃወም የሚቃወመው ባለስልጣኑን ሳይሆን የማንን ስርዓት ነው? የእግዚአብሔርን ስርዓት ይቃወማል። የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ይሄ አዲስ ኪዳን ውስጥ ነው። ሮሜ አዲስ ኪዳን ውስጥ ነው። አንዳንዱ በጣም በብሉይ ኪዳን እኔ በጣም ብዙ ስላጋ በብሉይ ኪዳን በሚል ለመሸወድ የሚሞክር የለም የሚባል ይሄ አዲስ ኪዳን ሮሜ አዲስ ኪዳን ውስጥ ነው። ፍርድን ይቀበላሉ። ኔክስት ይዩት ኮንቴክስቹዋሊ ነው የምናየው። ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደለምና ባለስልጣንን እንዳትፈራ ትወዳለህን? መልካሙን አድርግ፣ ከሱ ምስጋና ይሆንልሃል። መንግስትን ባትቃወም በጣም ብዙ አድቫንቴጅ ታገኛለህ። ሉክ ይኸው የተቃወምከው እንደሆነ ግን ከሱ ዘንድ ፍርድ ነው የሚነሳብህ። ከዛስ ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነውና። አገልጋይ ነው? የእግዚአብሔር አገልጋይ ነውና። ዲሞክራሲ ነው ስሙን ያበላሸ። የህዝብ አገልጋይ ነው ይሏቸዋል። እኛ የዚህ መንግስት አባል አይደለም። እኛ የክርስቶስ አባል
ነን። የክርስቶስ መንግስት አባል ነን። የክርስቶስ መንግስት ተሿሚዎችን የህዝብ አገልጋይ አይላቸውም፣ የእግዚአብሔር አገልጋይ ነው የሚላቸው። የሚቀጣ የእግዚአብሔር አገልጋይ ስለሆነ እንጂ የህዝብ አገልጋይ ስለሆነ አይደለም። አሜን። እኛ የምናምነው ይሄንን ነው። አሜን። ኢየሱስ ጌታ ነው። እኛ የምናምነው ይሄንን ነው። እኛ ክርስቲያን ነን። በከንቱ ግን ሰይፍ አይታጠቅምና፣ ኃይል ማለት ነው ሰይፍ ክላሽም ሊሆን ስለሚችል ዱላም ሊሆን ይችላል፣ ሰደፍም ሊሆን ይችላል። ኃይል ማለት ብቻ አንተን ለመቆጣጠር የሚያስችል ነገር ዝም ብሎ አይደለም የታጠቀው። ክፉ ብታደርግ ፍራ። ለምን? ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና፣ ቢበቀል አይኮንንም። ክፉ አድራጊውን ቢበቀል ኃይልን ተጠቅሞ፣ አሁን አንዳንዱ ግፍ እየተሰራ ነው ምናምን ይላል። ሰማይስ ምንድን ነው የሚለው? አይኮንነውም። ምክንያቱም ገብቷቸዋል። አላማኙን ኮንትሮል ማድረግ የሚቻለው በኃይል ስለሆነ ነው አንዳንድ የሚራመዱት ህዝብን ለማዳን። ለምን? ሰይፍ የታጠቀው እኮ በከንቱ አይደለም። ክፉ አድራጊውን እንዲበቀል ከእግዚአብሔር ዘንድ አገልጋይ ተደርጎ ተልኳል። አሜን። ቆይ እንደዚህ አይነት ጥያቄ እዚሁ ልመልስ እስቲ። ጥሩ ነው አንዳንድ ጥያቄ መመለስ። ወታደር መግደል ኃጢአት አይደለም? ወታደር እንደዚህ ሲሆን ብሎ ክርስቲያን ጥያቄ ውስጥ አምሯቸው ይፈጠራል። ኃጢአት አይደለም። ታዲያ ወታደር ሊደንስ አልተንቆም ይሄ ኃጢአት ለምን እንደማይሆን ግን ምክንያቱን ላስረዳችሁ። ምክንያቱ ሲጠቀስ ገና ውትድርናው ሲገባ ነፍሱን ለሀገሩ እንደሚሰጥ ፈርሞ ስለሚገባ በገዛ ፈቃዱ ስለሚገባበት ሞቱ እንደ ጥፋት ተደርጎ አይቆጠርም፣ እንደ መስዋዕት ተደርጎ ነው የሚቆጠረው። እና የመጀመሪያዋ ቀን ሲገባ የሚፈርማት ፊርማ ናት ከጊልትነስ የሚያወጣቸው። ልትገማ ሆነ ያልኩትን ወደ ብሔራዊ ውትድርና ሲገቡ የሚፈርሙት ነፍሴን ለማሰጣለሁ ብለው ለሀገር ይሰጣለሁ ብለው ስለሚፈርሙ ቢሞቱ ጊልትነስ አይደለም፣ መስዋዕትና ክብር ተደርጎ ነው የሚቆጠረው። ስለዚህ ፈርመው ነፍሳቸውን ስለሰጡ ነው ኃጢአት የማይሆን። ስለዚህ በገዛ እጁ ነው ማለት ነው ሞታለሁ ብሎ የገባው ሰው ራሱ ነው እሰጣለሁ ያለው እና ጊልትነስ የለባቸውም። ሀገር ጊልት የለባትም። ሃሌሉያ። እሺ ልክ ነን እዚህ ጋር ቁጣውን ለማሳየት ክፉ አድራጊውን የሚበቀል የማገልጋይ ነውና የእግዚአብሔር አገልጋይ ነውና። ስለዚህ ስለ ቁጣው ብቻ አይደለም፣ ነገር ግን ስለ ሕሊና ደግሞ መገዛት ምንድን ነው? ግድ ነው። ግድ ቁጣ ስላለ ሳይሆን ሕሊናችሁ ራሱ ለባለስልጣን መገዛትን ማወቅ አለበት። ቀጥሎ ያለውን ወዷል። ስለዚህ ወዳታለሁ ቃሏል። ምክንያቱም ከላይኛው ምክንያት የተነሳ ነው እንደማለት ነው። ደግሞ ምን ትላላችሁ? ትገብራላችሁ። ይሄን ሲሰራ የሚከርም ሰው ነው። this is the reason why ግብር የምትከፍሉት ይሄንን ነው ምክንያቱ የምትገብሩበት። ስለዚህ ትገብራላችሁ። ለምን? በዚህ ነገር የሚተጉ የእግዚአብሔር አገልጋዮች ናቸውና ግብር የምትከፍሏቸው ለዚህ ነው። ስለዚህ ነው። ምክንያቱ ምንድን ነው ከተባለ አንተ ውለህ እንድታድር በዚህ መካከል ሲዞሩልህ የሚውሉት ፖሊሶች አንተን ለማገልገል ነው። ስለዚህ ምክንያቱ የምትገብርበት ምክንያት ክፉ አድራጊውን ይቀጡልሃል፣ መልካም አድራጊውን እያመሰገኑ ያገለግሉሃል፣ ሰርቪስ ይሰጡሃል። ትራፊክ ባይኖር እኮ መንገድ ላይ አንሄድም እኮ ስራ አንገባም እኮ አገባ። ኢትዮጵያ ውስጥማ አገባም። ውጪስ ስርዓት አለ። እዚህ አገባም። ወይ ምን መሰለ ማድረግ ያለብህ ለምን ስርዓት የለም እና ትራፊክ ካልመጣ ተውት። የተወሳሰበውን ለመፍታት ራሱ ያለው ስራ በጣም ኮምፕሊኬትድ ነው። እና አሁን በብረት አይደል እያጠሩ ነው። በብዙ ነገር የታጠረ ነው። እግዚአብሔር ይመስገን በብረት በጣም የታጠረ ነው። መብራት በጣም ብዙ እየተተከለ ነው። አሁን መብራት ሲተከል በነገራችን ላይ ቴክኖሎጂያችንን አይደለም የሚያሳየው፣ በጣም ስርዓት አልባ መሆናችን። ምክንያቱም ውጭ ሀገር ስርዓት ከመልመዳቸው የተነሳ መብራት እየተነቀለ ነው፣ ራሳቸው በስርዓት ስለሚሄዱ። እኛ የሚተከልበት ዘመን ላይ ነን አሁን። ገና ወደኋላ እኛ ጋር በጣም ስርዓት አለመሆኑን ብዙ የምታውቀው ክላክስ ይበዛል። እኛ ሀገር ውጭ ሀገር ክልክል ነው እንዴ ዝም ብለት። እኛ ጋር ሰርግ ነው ይመስለው ቤት አንተ ያማ እንዴ ምናምን በቃ ወጣ ብሎ ሰድቦት ምናምን ነው የሚሄደው እና ሁሌ
ሁሌ ጩኸት አለኝ አለ። ሁሌ በቃ ዝም ብለህ እንዲሁ ራሱ ክላክስ እያደረግህ ነው። እንደዚህ ከተማዋ ደምቃለች። ሁሌ ሰርግ ነው። ምን አይነት እኮ በጣም ይገርማል። የእውነቴን እኮ እንደዚህ አይነት ድምፆች እኮ የአደጋ ድምፆች ናቸው ወይ የሆነ ነገር ድምፆች ናቸው። እኛ መንገድ ላይ ለመኖሪያ ቤት ብንወስድ እኮ አንኖርም። እኛ መኪና አለ በሚል ምክንያት ቦታው አይሸጥም። ይሸጣል እንዴ? አይሸጥም። እንደዚህ መንገድ ላይ መኪና ድምፅ ምን አንተኛም ምናምን ብሎ ነው የሚወጣው። ጸጥ ብሎ የሚሄድ የለም። አሁን እኮ ውጪው ከመዘመኑ የተነሳ የነዳጅ ድምፅ የሚለው ድምፅ እንዳይሰማ አንተ የኛን ክላክስ እና እንዳይሰማ አሁን መኪናው እየመጣና እየሄደ መሆኑን እስክትረሳ ድረስ ነው በጣም ካልም የሆኑት መኪኖቹ። እሱ ራሱ ይረብሻል ተብሎ ማለት ነው። እኛ ጋር ግን አንዳንዱ አጋጥሟቸው ያውቃል። አልጮ ሲለው ያስገጥማል። እኔ አንዳንድ ሰፈር ውስጥ አላጋችሁ ሞተር የሚነዱ እናንተ ማን ያለፈው ብለህ ትጠይቃለህ። ያስገጥማሉ። አላያችሁ? አንዳንድ አይቻለሁ። እና አሁን ሰው ጸጥታ ሊያሰርኝ በጣም ብዙ ጥበብ ያፈሳል። እሱ የሚጮህ ነገር ከተማ መሀል እንዴ! እንደነሱ አይነት ነገር የሚገጠመው እኮ ጌም ላይ ነው። የመኪና ጌም ላይ ሁላችንም በትኩረት ፎከስ አድርገን እንድናይ ነው። ይሄኛው ከተማ መሀል እንደዛ እየጮህ ይሄዳል። ይጮሃል፣ በጣም እየጮህ ጌታ ምስክሬ በጣም እኮ ነውር ነው። ስለዚህ ነው የምትገብሩት። ለምን? በዚህ ነገር የሚተጉ የእግዚአብሔር አገልጋዮች ናቸው። ትራፊኮች፣ ፖሊሶች፣ የመንግስት አገልጋዮች አይደለም እንዴ? በየኦፊሱ የተቀመጡ የመንግስት ሰራተኞች፣ ሲቪል ሰርቫንቶች፣ በጣም በብዙ ሺህ የሚቆጠሩ ህዝቦች የቆሙት እናንተን ለማገልገል ነው። እነሱ እኮ ሌባ ናቸው፣ ገንዘብ ካልሰጣቸው ምናምን just forget that። እነሱን እግዚአብሔርም መንግስትም ይጠይቃቸው። ይገባችኋል? አንዳንድ ሰው ክፉ ስላደረጉ ክፉ ያደረጉበት ምክንያት ብሎ ሊያብራራልን ይሞክራል። መጽሐፍ ቅዱስ ሲናገር በክፉ ፈንታ መልካምን አድርጉ እንጂ ክፉ ስላደረጉባቸው ክፉ አድርጉ አይልም። ለእኛ ምንም ግራውንድ የለንም። ይፈልጉ ይዝረፉ፣ ይፈልጉ ያሉ ወይ መንግስት ወይ እግዚአብሔር ይጠይቃቸዋል። የእኛ አደራ ግን ምንድን ነው? የሚገባንን ማድረግ ነው። ክብር የሚለውን ቃል በዚሁ ላሳያችሁ ማለት ነው። አሁን ኮንቴክስቹዋሊ ስለማያነብ ነው ሰው ብዙ የማይገባው። ይሁት ስለዚህ ደግሞ ትገብራላችሁ፣ በዚህ ነገር የሚተጉ የእግዚአብሔር አገልጋዮች ናቸውና። ኔክስት ለሁሉ የሚገባውን አስረክቡ። ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ። ለእነሱ መስጠት ምንድን ነው የሚባለው? ክብር መስጠት ነው የሚባለው። ለዛ ነው ከግብርና ከቀረጥ ጋር ነው መፈራትንና ክብርን ያስቀመጠው። ለመንግስት የሚሰጥ ገንዘብ የክብር ገንዘብ ነው። መንግስትን አከበርኩ እንጂ የሚባለው መንግስትን ረዳው አይባልም ወይ ደጎምኩት አይባልም። ለዛ እኮ ኢትዮጵያዊ እንትን ነው የሚመስለው። ግብር ራሱ ሲከፍል እየረዳ መንግስት ግብር እየከፈልን እኛ እኮ ምናምን ሲያወራ ራሱ ትቢት ተሞል ደረቱን ነፍቶ ነው። ንጉሥ ፊት እኮ ግብር ከፍለህ እኮ ደረትን አነፋም። ለምን እንደሆነ ልንገራችሁ። ከፍለኸዋል ሊያገለግልህ እኮ አይደለም፣ አገልግሎት ስለጨረሰ ነው እየከፈልክ ያለው። ተቃራኒ እኮ ነው። አሁን ይኸውላችሁ ስሙኝ፣ ከፍዬ ስታገለግለኝ ሌላ እሱ እኮ አገልግሎት ስለጨረሰ ነው እየከፈልክ ያለው። ወይ ደግሞ አንድ ሰው እሺ፣ በቀላሉ ላስረዳችሁ እንዲገባችሁ፣ መንግስትን ስላገለገላችሁ እንጂ እንዲያገለግላችሁ ብቻ አይደለም የምትከፍሉት። ተቃራኒ ነው እያወራሁኝ ያለሁት። ምን ማለት ነው ትርጉሙ? አንድ ሰው አዲስ ስራ ተቀጠረ፣ ሲገባ ለምን ተከፈለ? አይከፈለው። ምንድን ነው የሚደረገው? ለአንድ ወር ያገለግላል። ለአንድ ወር ሲያገለግል ማለት ለአንድ ወር በመንገድ ሲመላለስ ትራፊክ ፖሊሶች አገልግለውታል፣ ህጋዊ በሆነ ከለላ ሰጥተውታል፣ አይደል? ጥበቃ አድርገውለታል፣ የሚያስፈልገውን ነገር ሁሉ ፉል አድርገውለት አንድ ወሩ ሲደርስ ደመወዙን ተቀበለ። በሌላ ቋንቋ ስላገለገላቸው እንጂ እየከፈለ ያለው ስለከፈላቸው አይደለም። ቀጥሎ የሚያገለግሉት ከኋላ የተደረገ ነገር ዕዳ ነው ማለት ነው። ከማን ይሄ ነው ግልጽ ነው አይደል? የተደረገ ነገር ነው እንጂ እየከፈላችሁ ያላችሁት ዕዳ ነው እንጂ በፍጹም ለወደፊት ተግባር ለማሁን የሚከፈለው ክፍያ። ስለዚህ መንግስት ሁልጊዜ ካገለገላችሁ በኋላ ነው እየጠየቃችሁ ያለው። እግዚአብሔርም ከባረካችሁ በኋላ ነው እየጠየቃችሁ ያለው። አሜን። ስለዚህ በዚህ ምክንያት ለሁሉ የሚገባውን አስረክቡ። ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ ይላል። አያችሁ፣ ከክብር ጋር ያገናኘ እግዚአብሔር ቃል ለዛ ነው። ሃሌሉያ፣ ክብር ለኢየሱስ ይሁን። ሶስተኛው ማን ነው? ማን ነው? ቤተሰብ። በነገራችን ላይ
ለከፈላችሁት ወይም እንደዚህ አሜን አከብራለሁ ብላችሁ ለመንግስት አካላት በሰጣችሁት ነገር በሙሉ የሚቀጥለው ምዕራፋችሁ ከፍ እያለ እንጂ ዝቅ እያለ አይሄድም። አሜን። ለምን? ሰው ሲሰራ እየበዛ እንጂ እየቀነሰ ስለማይሄድ። እየበዛችሁ ትሄዳላችሁ እንጂ እያነሳችሁ አትሄዱ። እየበዛችሁ ትሄዳላችሁ እንጂ እያነሳችሁ አትሄዱ። እግዚአብሔር ይባረክ። ሁሉንም አምላክ አለ። ስለዚህ ለመንግስት አይደለም የምትታመኑት፣ ለሕያው አምላክ ነው። እነሱ የእግዚአብሔር አገልጋዮች ናቸው። እናንተ ክርስቲያኖች ናችሁ። የእግዚአብሔር እይታ ነው ያላችሁ። አምላክ ያያችኋል። አሜን። ያያችኋል ሳይሆን የኛ ተውት፣ የኛ ይለያል። ከሰማዩ ነው እኮ አይደለም ያየው፣ እዚህ ውስጥ ነው አብሮ ነው እኮ የማይከፍለው። እዚህ ውስጥ ነው እኮ ነው እግዚአብሔር። ወዴት ትሸወዳለህ? በቃ አታመልጥም እኮ መንፈሱን እዚህ ውስጥ አሳድረ ነው አብረ እዚህ ውስጥ ሆኖ ነው የምትሰርቀው። እዚህ ውስጥ ሆኖ ነው የምትደበቀው። በደረሰኝ ያለ ደረሰኝ ልቁረጥልህ አይባልም። እሱ ራሱን ቢቢል ያለ ደረሰኝ አልሰጥህም ነው ይባላል። አሜን። እንዴ መንገድ ላይ መኪና እየተጠቀመ ህጋዊ ከለላ እያገኘ ቤቱ እንዳይዘረፍ ፖሊሶች እየጠበቁለት እንደገና ደግሞ የነሱን ዋጋ ይበላል ቁጭ ብሎ። ስግብግብነት አያችሁት? ስስትና ቅሚያ ነው ዓለም የሞላው። እናንተ ውስጥ ግን እኔና እናንተ ውስጥ አያምርም። እኛ የዓለም ብርሃን ነን። አሜን። አያምርብንም። ማቴዎስ ምዕራፍ 15 ቁጥር 1 ጀምሮ እናነባለን። ይህን ክፍል የምፈልገው አሁን ደግሞ ቤተሰብም የስልጣን አካል ነው እና ቤተሰብ እንዴት ሆኖ ነው እኔ ገንዘብ ውስጥ ስፍራን ያገኘው ማለት ገብቷችኋል? ምን አገልግሎኝ ነው እኔ ሞትቼ የምገባው? አንድ አይነት መስሪያ ቤት አይደለም የምንሰራው። አብረን አልነበርንም። የቱ ጋ ነው የነሱ ኢፈርት የገባው? እግዚአብሔር እነሱን እንድናከብር የፈለገው ምን ቢያደርጉ ነው? ምን ቢያደርጉ ነው? ከፍላ አጨርሰው። ቤተሰቦቹ ያደረጉትን ከፍላ አጨርሰው ላሳየ። ይሄ ክፍል ጣፎችና ፈሪሳውያን ነው ኢየሱስን ለሆነ ጥያቄ ሲጠይቁት እሱ ሌላ መልስ መለሰላቸው፣ ማንነታቸውን ለማሳየት። በዚያን ጊዜ ጻፎችና ፈሪሳውያን ከኢየሩሳሌም ወደ ኢየሱስ ቀረቡና ደቀ መዛሙርት ስለምን የሽማግሌዎችን ወግ ይተላለፋሉ አሉት። እኛ አሁን ወግ አለን። አሁን እኛ እንደ ፈሪሳዊ ምን አለን? ወግ አለን። የሽማግሌ ያው ደግሞ ገብቷቸዋል። የትልልቅ ሰዎችን ወግ ነው የሚተላለፉት። እነዚህ ሰዎች እንጀራ ሲበሉ እጃቸውን አይታጠቡምና አሉት። እንጀራ ሲበሉ ምን አይታጠቡም? እጃቸውን አይታጠቡም። በጌታ ፍቅር ይሄንን አይታችሁ እጃችሁን ሳታጠቡ ታጠቡ። አንዳንዱ ስክሪፕቸር አለው ይችላል ይሁት 3 እነሱ ግን ወግ ነው፣ የመንጻት ወግ ነው። ግን የመንፈስ ምልክት ነው ብዬ ነግሬያቸዋለሁ አይደል? መታጠብ የመንፈስ ምልክት፣ የመንፈስ መታጠብ ምልክት ስለሆነ ነው ከውጪ ሲያሰራቸው የነበረው ብሉይ ኪዳን ላይ። እነሱ ግን ወግ አድርገውታል። ኢየሱስ ሌላ መልስ መለሰ። ሌላ እነሱ የተጣመሙበትን ነገር ማለት ነው። እሱም መልሶ እንዲህ አላቸው፣ እናንተ ስለ ወጋችሁ የእግዚአብሔርን ትእዛዝ ስለምን ትተላለፋላችሁ? እናንተም ወግ አለን ብላችሁ እንደገና በወግ ምክንያት ደግሞ የእግዚአብሔርን ትእዛዝ ትተላለፋላችሁ። ከዚያ የእግዚአብሔር ትእዛዝ ምን እንደሆነ ስሙ። እግዚአብሔር አባትህንና እናትህን አክብር፣ ደግሞ አባቱን ወይም እናቱን የሰደበ ፈጽሞ ይሙት ተብሏል ብሏልና። ማንን አክብር? አባትህንና እናትህን አክብር፣ ደግሞ አባቱን ወይም እናቱን የሰደበ ፈጽሞ ምን ይበል? ይሙት ብሏልና። ታዲያ እናንተ ግን አባቱን ወይም እናቱን ከኔ የምትጠቀምበት መባ ነው የሚል ሁሉ አባቱን ወይም እናቱን አያከብርም ትላላችሁ። ስለ ወጋችሁ የእግዚአብሔርን ቃል ሻራችሁ አላቸው። በእግዚአብሔር ሕግ በገንዘባችሁ ውስጥ አባታችሁንና እናታችሁን እንድታከብሩ የተሰጠ ገንዘብ አለ። ይሁት እናንተ ምን እንደሚሉ ታውቃላችሁ? የስግብግብነታቸው ብዛት የአባትህና የእናትህ ገንዘብ መባ ነው እዚህ ያምጣው እና አባትና እናትህን አታከብርም። ገብቷቸው እናትና አባትህን አታከብርም። መባ ነው ብለን ነው እኛ ጋር አምጣው፣ መባ ነው ብለን እኛ ጋር አምጣው። ይህንን እግዚአብሔር ሲናገር አባትና እናትህን ማክበር የሚለው ጋር አባትና እናታችሁን ማክበር አከብራለሁ አይደለም እያወራ ያለው። ገብቷችኋል? አከብራለሁ አይደለም እግዚአብሔር እየጻፈ ያለው። ኖ ለነሱ የሚቆረጥ ነገር አለ፣ የሚሰጥ ነገር አለ። በቤት ውስጥ የማደርገው ነገር ነው የምነግራችሁ። በግል ህይወቴ ሀብታም ቤተሰብ ሊሆን ይችላል። እናንተ ግን ለቤተሰባችሁ የምትሰጡት ልታከብሩት እንጂ ስላለው ስለሌለው ልትረዱት ስላልሆነ ግድ
ግድ ቤተሰባችሁን ለማክበር ትሰጣላችሁ። ለምንድን ነው የምሰጠው? እንዴት እንደምሰጥማ ልንገርህ። የመጀመሪያዋ የተወለድክባት ቀን ጀምሮ ዘመኑን ሁሉ እንደዛ እየበጠበጥክ አድገህ ስራ እስከያዝክባት ቀን የተሸከመ ማን ነው? ያን ሁሉ ጥበብ ያን ሁሉ ዘመንና ጊዜ በአንተ ላይ ያፈሰሰ ማን ነው? ማን ነው ቀን ለፍቶ መጥቶ አንተን ያለበሰ? ማን ነው ቀን ውሎ መጥቶ ያጎረሰ? ማን ነው የተንከባከበ ሲያምህ የደረሰልህ? ማን ነው ያን ሁሉ ዘመን ከህይወቱ የሆነው ፓርት እንዳለ ገንዘቡን አምጥቶ አንተ ላይ ኢንቨስት ያደረገ ማን ነው? አንተ ነህ? ማን ነው ስራ አልገባም ብሎ ልጆቹን አቅፎ እያጠባ የኖሩ ስንት እናቶች ናቸው? ያ ሁሉን ኢንቨስትመንት ሰማይ ሲያየው መልሰህ ልታከብር ግዴታ ነው። እግዚአብሔር ነው የማያከብር ካለ ይሙት ነው መልሱ። እደግመዋለሁ፣ ስሙኛ እንዴ! ይሙት ነው መልሱ። ግን ላሳያችሁ ምናምን ዳት ይሙት ነው መልሱ። ይሙት ስለነበረ መልሱ ጳውሎስ በኤፌሶ ምዕራፍ 6 ላይ ምን እንዳለ ታውቃላችሁ? ልጆች ሆይ ለጌታ እንደምትታዘዙ ለወላጆቻችሁ ታዘዙ፣ ቤተሰቦቻችሁ ወላጆቻችሁን አክብሩ አለና መልካም እንዲሆንልህ በምድር ላይ እድሜ እንዲረዝም እናትና አባትን አክብር ይላል። ለእናትና ለአባቶቻችሁ ጀስት የአክብሮት ነገራችሁን ከተሰጣችሁ ገንዘብ ላይ ስታደርጉላቸው የመጀመሪያው መልካም ይሆንልሃል። ሁለተኛው የሚደንቀን ነገር ልንገርህ፣ አትሞትም። ምን አለ? አትሞትም። እድሜ ዝም ብሎ ይረዝማል። እኔ እድሜ እናት ውስጥ ነው። አይገርም? የስጋ እድሜ የምትወደው አባት ውስጥ ወይ እናት ውስጥ ብቻ ያሳደገ ሰው ውስጥ ታምናለህ? እድሜ አለ አውጣልኝ በጌታ ኤፌሶ። ይሄንንም እኮ አባትና እናትን አክብር የሚለው ብሉይ ኪዳን ላይ ነው። ኤፌሶን ብሉይ ኪዳን ላይ አይደለም። ጳውሎስ የብሉይ ኪዳን አገልጋይ አልነበረም። ብሉይ ኪዳን ላይ የተጻፈም ቃል አይደለም። አሁንም አነብላችሁ። ማክበር ማለት አከብርሃለሁ ማለት አይደለም ትርጉሙ። ከለፋችሁበት ከሰራችሁበት ነገር ላይ ለማመስገን ዛሬ የደረስኩት በእናንተ ነው። እኔ አያቴ ነች ያሳደገችኝ። እናትና አባቶቼ ደግሞ ገንዘብ እየላኩ አሳድገውኛል። አንድ ቀን የጌታ መንፈስ ተናገረኝ። አያትን አክብር እያለ እኔ ደግሞ ቀን ነበር መጠቆባቸው በልቤ ነበር። አያትን አክብር አለኝ። በጣም ተገረሙ። ካለኝ ደሞዝ ላይ ነገርኳትና ደውዬ ከዚህም በኋላ ለአንቺ ተቆራጭ አደርጋለሁ አልኳት። አያቴ በጣም እንደተደሰተች ነገሩኝ። እኔ ልጅ እኔ እናንተ ትደርሳላችሁ ብዬ በፍጹም አላሰብኩም አለች። በፍጹም አይሆንም፣ እኔ አልፈልግም፣ እኔ ሁሉም ልጆቼ ይረዱኛል፣ እኔ ያንተ አልፈልግም። ኖ ይሄ የእርዳታ ጉዳይ አይደለም። ያን ሁሉ ያደግንበትን ነገር ምንድን እናደርገው? እድሜ እንዲረዝም ፈልጋለሁ እኔ ብዬ እንዴ አሁን ታይኛለህ። በቃ እንዲሁ ለጋ እንደሆንኩ አሁን እንዲህ ሆኜ 50 ዓመቴ ነው ስለ ተደነግጣለሁ። እንዲሁ እያየኝ 70 ነው ስለ ከክፉ ነገር እንደሚጠብቃችሁ ታውቃላችሁ። they are gateways to be delivered from any ክፉ ነገር። ለምን እድሜ እንዲረዝም ሞት የለብህም። ካለህ ነው እድሜ የሚረዝመው፣ ሞተህ እኮ አይደለም። ታምናላችሁ ከክፉ ነገር ሊጠብቃችሁ እንደሚችል? እነሱን ማክበራችሁ ዘመን ይሰጣችኋል። በእናንተ ላይ የሚያደባ የክፉ ጉልበት በሙሉ በዚች እነሱ በምታደርጉት አክብሮት ዝም ብሎ ያዘልላችኋል። ለምን? በቃ ሰማይ ኪዳኑን ስላገኘ ይሄ ኪዳን ግድ አንተ እድሜ እንዲረዝም ይሰጣል። ላሳያችሁ። ልጆቼ ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና። ለምን? መልካም እንዲሆንልህ እድሜህም በምድር ላይ እንዲረዝም አባትህንና እናትህን አክብር። እሷ የተስፋ ቃል ያላት ፊተኛይቱ ትእዛዝ ናት። አንደኛው እድሜ ይረዝማል አልኩኝ። እየተሻገርክ ከብዙ ክፉ እየተሻገርክ ግን በእናትህና በአባትህ አክብሮት ብቻ እንዲሁ እየዘለልክ ትሄዳለህ። ሲባርኩ ከትሁት ጋር ትላንትና ስንወጣ ማዘር ልትወጣ ነበርና ቆም ማለችና ባረከችን ማለት ነው። ሁለታችንን በቃ አገልግሎታችሁ ይባረክ ምናምን ብላ ማለት ነው።
መስሎሃል እንደሚተው በቀላሉ አይለቅም። እነሱ ሲባርኩ አይለቅም። ዝም ብሎ እድሜህን ነው የሚያረዝመው። እድሜህን እናትና አባት ውስጥ እግዚአብሔር ያስቀምጧል። ምን ትጠብቃለህ እያልኩ ነው። አንዳንዱማ ጭራሽ ቤተሰቡን ሊሰድብ የሚሞክርም አለ። እግዚአብሔር ይገስጻል። ምን ይባላል ሌላ እዛ ጋር ከደረስክ እኮ አንተ በቃ ሩቅ አትሄድም አይረዝምም ይላል። አይረዝምም ይላል። ብዙ አትሄድም። ማቃለል መናቁን ይሙት ነው የሚለው። የጨለማ ጉልበት ይሰራብሃል። አገንስት ቤተሰቦቻችሁ የበረከቶቻችሁ ደጆች ናቸው። ስሙ። አደጋችሁም ያገባችሁም አላገባችሁም ቤተሰብ ምን አባትህ አይቀየር። አንተ ስታገባ አባትህ እኮ ይቀየራል። አይቀየርም። This is serious። ሁለተኛው ግን መልካም እንዲሆንልህ ነው። የሚገርም መልካም ይሆንልሃል። መልካም ይሆንልሃል። እንዴ እኔ ይደንቀኛል ይሄ ቃል። በቃ መልካም ይሆንልሃል። መልካም ታውቃለህ። ክፉር አይደለም። መልካም ነው የሚሆንልህ። እግዚአብሔር አምላክ አባቶቻችንንና እናቶቻችንን በምን አይነት የበረከት ጉልበት እንዳስታጠቃቸው ተመልከቱ። አባትና እናት በመሆናቸው ብቻ። አባትና እናቶቻችሁን ስታከብሩ ቀጥሎ የሚሆንላችሁ ልንገራችሁ። መልካም ከሚሆንላችሁ አንዱ ተአምረኛ ነገር አባትና እናቱን ለሚንቅ ይላል የሰማይ ቁራ አይኖቹን ይጎጠጉጡታል ይላል። አይኖቹን ይጎጠጉጡታል። እና አንዳንዱ የሚያስበው ቁራ መጥቶ ተቀምጦ እንደዛ ማለት አይደለም። ስፒሪቹዋሊ ብላይንድ ትሆናለህ። ማስተዋል የሚባል ነገር ይርቃል። እነሱን ስታከብርስ ማታላባዬ እንዲሁ የእግዚአብሔር መንፈስ ሻርፕ ያደርጋል። የሚበራልህ ነገሮች አሉ። አንዳንዴ ልክ እንደዚህ ሳስተምር አንዳንዱ እንዴት ብላ አሰብኩ ብሎ ይጠይቀኛል። እኔ ምን አስበዋለሁ? አይንህ ሲከፈት እንጂ እንደዚህ አይነት ነገር የምታገኘው እኔ ከዛም ብቻ አስበዋለሁ። ስፒሪቹዋሊ ኢንሳይታችሁ እንደሚከፈት ታውቃላችሁ። በእናንተ ተባባቶቻችሁ በረከት ስፒሪቹዋሊ አይኖቻችሁ የጠቢባን አይኖች ይሆናሉ። አስተዋይነት በልባችሁ ይቀመጣል። እናቶቻችሁና አባቶቻችሁ እንዲህ አይነት በረከት ተሸክመዋል። ክርስቲያን አያውቅም። መንግስት እንደሚያውቅ ላሳያችሁ። መንግስት እንዴት እንደሚያውቅ፣ መንግስት ደግሞ እንደሚያደርግ ልንገራችሁ። ፋዘር ወደ ጌታ ሲሄድ የውርስ ስርዓት ከተከናወነ በኋላ የፋዘርን ወይም የአባታችንን ደሞዝ አለ አይደለ? ደሞዝ ይሰጣል። ለሁለት ፐርሰኖች ብቻ ነው ደሞዙ የሚሰጠው። እኔ ድንቅን ያለኝ ይሄኛው መንግስት ያውቃል፣ ክርስቲያን አያውቅም። ይሄኛው መንግስት ያውቃል፣ ክርስቲያን አያውቅም። 2% ነው ደሞዙ መጠቀም ይችላል ማለት ጡረታ ማለት ነው። የጡረታ ገንዘቡን 2 ሰው ነው መጠቀም ይችላል። አንዱ ሚስቱ ናት፣ ህጉንም ነገር። ሁለተኛ የገረመ ቤተሰቡ መንግስት እንኳን በህይወት ቢኖር ኖሮ አባትና እናቱን ያከብራል ብሎ ስለሚያስብ ጡረታህን ለሚስት ብቻ አይደለም ለቤተሰብ ይሰጣል። አሁን የአባቴ ጡረታ አንድ እናቴ ናት፣ ሁለተኛ ደግሞ እናቱ አሉ። እሳቸው ናቸው ጡረታ ገንዘብ የሚሰጣቸው። ምክንያቱም እንደሆነ ልንገራችሁ፣ መንግስትም አባትና እናቱን በማክበር ያለ ሪዝኑ ይሄ ብቻ። ቢኖር ኖሮ በአካል ይደግፋቸውና ምን ይላቸው ነበር? ያከብራቸው ነበር ተብሎ ስላሰበ መንግስት ጡረታውን ገንዘብ ለሁለት ከፍሎ ለ2% ብቻ ነው የሚሰጠው። ቤተሰቦቻቸው ካሉ ለቤተሰቦቻቸው፣ ከሌሉ ይቀራል። አወዝ ክርስቲያን ይሄን አያውቅም። እንደዚህ ያለ በረከት እንዳለ አያውቅም። መንግስት ግን እንዳይረገም ስለሚፈልግ ከላይ የመጣውን ስራ ስለተቀበለ የአይሁድንም በአንድ ሳይድ ይህን ይሰራል። የቤተሰቦቻችሁ ባለዕዳ ናችሁ ሁላችሁ። ቤተሰብ ስል አምጦ የወለዳችሁ ላይሆን ይችላል፣ ያሳደጋችሁን ጭምር ሊሆን ይችላል። ግን ዞሮ በህይወታችሁ ላይ ኢንቨስት ያደረገ ማለት ነው። ይገባችኋል? ማወራው ኢየሱስ ጌታ ነው። ምክንያቱም ስላገለገላችሁ ሰው ነው ማወራው። ሶስተኛው አካል እነኚህ ናቸው። ስለዚህ ማቴዎስ ላይ ምን አለ? እናትና አባትህን አክብር ብሎ ሲጨርስ እናትና አባትህን የምታከብርበት ገንዘብ ለመባ ነው ብለው ያጭበረብራሉ። ከዛ እነሱ ምን አደረገ? ስለ ወጋችሁ አላቸው የእግዚአብሔርን ትእዛዝ ትጥሳላችሁ፣ ትቃወማላችሁ። ሰው አባትና እናቱን እንዳያከብር ገንዘቡን አምጥተህ መባ አድርግ ትላላችሁ። ምክር ልምከራችሁ፣ የመንግስትን ግብር አምጥታችሁ አስራት አትስጡ። አስራትንም ወስዳችሁ ግብር አትስጡ። አስራትንም ወስዳችሁ ለቤተሰብ አትስጡ። ለቤተሰብ የምትሰጡትንም አምጥታችሁ መባ አትስጡ። ሁሉም ለየቅል ክሊር ነው።
እግዚአብሔርንም አምጥታችሁ እግዚአብሔር ወይ ላከብር ነው ብላችሁ የእናትና የአባታችሁ መባ ይዛችሁ ብትመጡ አይቀበላችሁ፣ ደስ አይሰኝ። የእናንተ አይደለማ ሲጀምር። እስቲ አሜን አሜን። ጽድቅ ማለት ትክክለኛ ቦታ ማስራት ማለት ነው። የመንግስት ገንዘብ አምጥተህ መባ ነው ትላለህ። ሄደህ ግብር ክፈል። አስራትንም ወስደህ ግብር ነው አይባልም። አስራትም የእግዚአብሔር ቤት ስራ። ሶስተኛው የቤተሰብንም ገንዘብ ወስደህ መባ ነው አይባልም። አስራትም ነው አይባልም። ለቤተሰብ ስትበቃለህ። አሜን። ስለዚህ አክብር የምትለዋ ቃል ዶንት ቴክ ኢት ላይትሊ። ኢየሱስ ጌታ ነው። አሜን አሜን አሜን። ክብር ለኢየሱስ ይሁን። ደስተኞች ናችሁ በምንማረው ነገር? የእግዚአብሔር መንፈስ አንድ ነገር ያሳየኛል። የእውነት እንትኖች ሲነገዱ ያለ እያለ ሲወጣ በመንፈስ የእውነት ነው። በመንፈስ የማየው ንቅል እያለ እንደዚህ እንደ ኃይለኛ እንደሚወረወር ውሃ ይወጣል። እያለ ማለት ነው። ተደፍኖ ደረቅ የነበረ ነገር እያለ ይወጣል። እየሰማችሁ ያላችሁት ነገር እንደዛ ያደረገባችሁ ነው። በነገራችን መንፈስ ዓለም ላይ የሆነ ያለ ነገር ነው ነገራችሁ። ንቅል ሲላሉ ኦ ማይ ጋድ የእውነት ነው እኮ የምነግራችሁ። ከትልቅ አለት ላይ ሃሌሉያ ታንክ ዩ ጂሰስ ታንክ ዩ ጂሰስ ማቴካ ባያ እናንተ ደግሞ ይሄ ዝም ብሎ መፍሰስ አይደለም፣ ነቅሎ ይሄ መነደል ምንድን ነው? ታፍኖ የነበረ ፓወር ያለው ውሃ ገብቷችኋል? ሰንጥቆ ሲወጣ ኃይል አለው አይደል? ይወረወራል። ልክ እንደዛ ሲፈልቅ አያለ። ማይ ጋድ ማይ ጋድ ማይ ጋድ። በናዝሬቱ ጌታ በኢየሱስ ስም እባርካችኋለሁ። ሊንግሮ ቦሺና ማሳትራ ዲቫ ካዶሪዮስ 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 ኮምባሊ ታባና ማሺራ ጊቤሬ ሺባ ባባንዶስ ኮሮቦሺያ ካሩባ ሺራ ባጋንዶስ ሶፖሮዶ ቦሪያ። እናንተ እንደ ድንጋይ ሆኖ ተዘግቶባችሁ የነበረ ነገር፣ እንደ አለት ተዘግቶባችሁ የነበረ ነገር ሊንግራዶ ባሺና ማጋንዶ ሶፕሮዲቫ በጌታ በኢየሱስ ስም አሁን ተነደደ። በጌታ በኢየሱስ ስም አሁን ተነደደ። በጌታ በኢየሱስ ስም አሁን ተነደደ። ይሄ ትንቢት አካል ለበሰ። ይሄ ትንቢት በሕይወታችሁ ላይ አካል ለበሰ። እናንተ እስከ ዛሬ የቀናውንና የጽድቁን ጎዳና ያልተራመዳችሁ ካላችሁ የእግዚአብሔር መንፈስ ዛሬ የብርሃንን ደጅ አምጥቶላችኋል። ከዛሬ ጀምሬ እመለሳለሁ ብላችሁ መንገዳችሁን አስተካክሉ። ሐሳብና ልባችሁን ቀይሩ። ይህን ምንጭ እንደ ወንዝ በሕይወታችሁ ታዩታላችሁ። ይሄን ካላደረገ እግዚአብሔር አምላክ አይደለም ማለት ነው። ግን አምላካችን አምላክ ነው ለዘላለም። አየሁ በመንፈሴ ከዚህ የውሃ የተነሳ ድርቀት በዘመናችሁ አታዩ። ከዚህ ውሃ የተነሳ ወይኔ ይኸውላችሁ በመንፈስ ያለው በመንፈስ አለው። ይኸውላችሁ ይሄ የወጣ ውሃ የደረቀ ምድረ በዳ ላይ እየወጣ ምድረ በዳው ሳርን ሲያበቅላ ያለው እርሻ ሲለመልማ ያለው መንፈሳዊ ትርጉም ነው ይሄ። ኢየሱስ ጌታ ነው። ይሄ ውሃ እየወጣ ይኸውላችሁ ከተራራ ላይ እንደሚፈስ እየወረደ ደረቅ የሆነን ምድረ በዳ ላይ እያጠጣ እጅግ የሚያምሩ ሳሮች ከምድር ላይ ሲበቅሉ አያለሁ። ከምድረ በዳው ላይ ሲበቅሉ አያለሁ።
የደረቀባችሁ ነገር ትንሣኤ ሲያገኝ ያለው በእግዚአብሔር መንፈስ እየረሰረሰ ትንሣኤ ሲያገኝ ያለው አሜን 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 የኔ ጌታ አሜን 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 የኔ ጌታ አሜን 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 የኔ ጌታ ኢየሱስ ቅዱሳን ሕያው እግዚአብሔር ምስክሬ ሕያው እግዚአብሔር ምስክሬ የኔ ጌታ ኢየሱስ እጅግ የሚያምር ሳር ከመሬት ይበቅላል። የደረቀ መሬት ሕይወት ሲሰጥ አያለሁ። ግዴላችሁም ቅዱሳን ሕያው የሆነ ነገር ነው መነግራችሁ። የሰማችሁት ነገር አንዴ ክላዲያስ ኩማራዳ በሕይወታችሁ ድጋሜ ጥማትንና ድርቀትን እስከማታዩ ድረስ በባህር ዳር እንደተተከለ ዛፍ አለ እግዚአብሔር ቃል ሲናገር ቅጠሏም እንደማይረግፍ ፍሬዋንም በጊዜው እንደምትሰጥ እንደዛ ይሆናል አለ እግዚአብሔር ቃል። ምስኪኖች ካፈር ከታች ተነሱ በመገኘት እየሳቁ ነው ብዙ ያለቀሱ በመገኘት ሞታቸው በሕይወት የተቀየረ በመገኘት አንደበታቸው ላንተ ዘመረ በመገኘት ምስኪኖች ካፈር ከታች ተነሱ በመገኘት እየሳቁ ነው ያለቀሱ። እናንተ ይሄ ውሃ መንፈስ ቅዱስ ነው። የእግዚአብሔር መንፈስ ይናገረኛል። ይሄ ውሃ መንፈስ ቅዱስ ነው። ሲል ኖሮ የነበረው አክሰስ ማድረግ ያቃታቸው ደጆች አለ በመገኘት ደረቁ ምድር አፍርቶልናል። በመገኘት ምድረ በዳውም ለምልሞልናል። የምፈልገው ህልውናህን ነፍሴ መተሻው መገኘትህን የምፈልገው ህልውናህን ነፍሴ መተሻው መገኘትህን ከዚያማ ሁሉ ነው ቀላል ከዚያማ ሁሉ ነው ቀላል ከዚያማ ሁሉ ነው ቀላል ከዚያማ ሁሉ ነው ቀላል
ኢየሱስ ይባረክ። እውነትን የምትገልጥ ጌታ፣ እንዲህ የሚያወራ ሌላ ሰው አናገኝም። ክርስቶስ እንደዚህ አይነት ሚስጥር የሚነግረን ኢየሱስ ሌላ አናገኝም። እንዲህ ያለ እውነት የሚገልጥልን ኢየሱስ ሌላ አናገኝም። ሊቃችን አንተ ነህ፣ የናዝሬቱ ኢየሱስ። አስተማሪያችን፣ መምህራችን አንተ ነህ፣ የናዝሬቱ ኢየሱስ። መምህራችን፣ የላይፍ ኮቻችን ኢየሱስ 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 በጣም ነው የምንወድህ ኢየሱስ። የምትገርም አስተማሪ ነህ ኢየሱስ። የምትገርም ሊቅ ነህ ኢየሱስ። የሕይወት መንገድ ያለብህ መምህራችን ነህ የናዝሬቱ ኢየሱስ። ሰው አንተን ከሰማ በጨለማ አይመላለስም፣ ሕያው ይሆናል በጌታ በኢየሱስም። ሕያው ይሆናል የናዝሬቱ ኢየሱስ። ምስኪኖች ካፈር ከታች ተነሱ፣ በመገኘት እየሳቁና ብዙ ያለቀሱ፣ ሞታቸው በሕይወት የተቀየረ አንደበታቸው ላንተ ዘመረ። እግዚአብሔር እንደላከው መልእክተኛ በእናንተ ላይ ይህንን ቃል አውጃለሁ። ደስ ይበላችሁ፣ የተደፈነው ነገር ተከፍቷል። ደስ ይበላችሁ፣ ምድረ በዳ የሆነባችሁ ነገር በዚህ ጥበብ ተከፍቷል። ደስ ይበላችሁ፣ አላፈራ ብሎ ረጅም ዘመን የኖራችሁበት ነገር እነዚህ እውነቶች እንደ ቁልፍ እየሆኑ ደጆቻችሁን ከፍተውላችኋል። እንዳትጥሏቸው የሰማይ መዝገብ ቁልፎች ናቸው። እንዳትጥሏቸው የመለኮት ቁልፎች ናቸው። እንዳትጥሏቸው የእግዚአብሔር መንግሥት ቁልፎች ናቸው። እንዳትጥሏቸው ቅዱሳን፣ በሕይወት ዘመናችሁ ሁሉ ወደ ታላላቅ መዝገቦች የሚያስገቧችሁ ሕያው የሆኑ የመለኮት መንፈሳዊ ቁልፎች ናቸው። Thank you, Jesus. ከዚህ በፊት ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ካልተቀበሉ ይህንን ጸሎት አሁን አብረውኝ ይጸልዩ። እግዚአብሔር አባቴ ሆይ ወደ አንተ እመጣለሁ። ስለምትወደኝ አመሰግንሃለሁ። ኢየሱስ ክርስቶስ ስለ ኃጢአቴ እንደሞተልኝ ሞትንም ድል አድርጎ እንደተነሳልኝ በልቤ አምናለሁ። ኢየሱስ ጌታ እንደሆነ በአፌ መሰክራለሁ። ከኃጢአቴ ሁሉ በደምህ ስላነጻኸኝ የዘላለምን ሕይወት ስለሰጠኸኝ አመሰግንሃለሁ። አሁን የእግዚአብሔር ልጅ ነኝ። ዳግም ተወልጃለሁ። አዲስ ፍጥረት ነኝ። በኢየሱስ ስም አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ ወደ እግዚአብሔር ቤተሰብ ተቀላቅለዋል።